በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ አምላክ አበው አምላክ ቅዱሳን ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ከሁሉ አስቀድሞ ቅዱስ ስሙ የከበረ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ይቅርታው ምሕረቱ ቸርነቱ ለዘላለም የባህሪ ገንዘብ የሆነ አምላክ አበው አምላክ ቅዱሳን ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን በድጋሚ ስሙ የከበረ የተመሰገነ ይሁን። እናታችን እመቤታችን ድንግል ወላዲተ አምላክ ማርያም ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያን እግዚአብሔር ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን ካከበርናቸው በዓላት ሁሉ በረከት ለሁላችንም ያሳትፈን። ዛሬ እንግዲህ ከወትሮው ትንሽ ለየት ባለ መንገድ ተስፋ አደርጋለሁ ታሪከ ሊቃውንት ከጥቂት ደቂቃዎች በኋላ የሚመጡ ይመስለኛል። ከእርሳቸው ጋር የሶማሌ ክልልና ኢትዮ ሶማሌና ምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል አቡነ መቃርዮስ ይመጣሉ። እንግዲህ ዝክረ ቅዱሳን ጉባኤን ሳናይ አንሄድም ብለው ነው አቡነ መቃርዮስ ወደዚህ የመጡትና ከጥቂት ደቂቃዎች በኋላ እንግዲህ ያው በርግጥ ጥቂት ደቂቃም የለውም እየመጡ ነው። ትምህርታችንን ጥቂት አድርገን ለአባቶቻችን ነው የምንሰጠው። ከዚያ አንድ መልእክት አስተላልፋለሁኝ። በየእጃችሁ ያለውን ወረቀት ምን እንደምታደርጉበት በራሱ ወረቀቱ ላይ ያለው ነገር ይመሰክራል። ግን ሁሉም ነገር ከማብራሪያ በኋላ መሆን ስላለበት እስካሁን ድረስ የያዛችሁ ልጆች ይዛችሁት ቆዩና ከዛ ምን እያደረጋችሁ ወደፊት እንደምትልኩልን ለመናገር እንሞክራለን። መንገድ ላይ ያላችሁ እህቶቻችን ያው በተቻለ መጠን መንገዱን ክፈቱልን። አባቶቻችን በእርሱ ስለሆነ በቀጥታ የሚገቡት ማለት ነው። እዚህ ያላችሁ ወንድሞችን ጨምሮ ተወሰነች ከፈት አድርጉላቸው መተላለፍ ይሆናቸው ዘንድ። እስኪ ለሁሉም ህሊናችን እንዳይሰረቅ እንነሳና እንዘምር። ሁላችንም እንነሳ። ሰላም ለኪ እንዘ ንሰግድ ንብለኪ ንብለኪ ሰላም ለኪ እንዘ ንሰግድ ንብለኪ ንብለኪ ማኅበረነዮ 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 ባርኪ ድንግል ባርኪ ማኅበረነዮ 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 ባርኪ ድንግል ባርኪ ሰላም ለኪ እንዘ ንሰግድ ንብለኪ ንብለኪ ሰላም ለኪ እንዘ ንሰግድ ንብለኪ ንብለኪ ማኅበረነዮ 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 ባርኪ ድንግል ባርኪ ማኅበረነዮ 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 ባርኪ ድንግል ባርኪ። አባቶቻችን ብፁዕ አቡነ መቃርዮስ የኢትዮ ሶማሌና የምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የኔታ ሊቀ ሊቃውንት ዕዝራ ሐዲስ
ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማዕከላዊ ጎንደር ሀገረ ስብከት የመንበረ መንግስት መድኃኔዓለም ቤተክርስቲያን የአርባዕቱ መጻሕፍተ ትርጓሜ ምስክር መምህርና የደብሩ አስተዳዳሪ በእግዚአብሔር በወላዲተ አምላክ እግዚአብሔር ባከበራቸው ቅዱሳን ስም ሁሉ እንኳን ደህና መጣችሁ። በክብር እንድትቀመጡ እንጋብዛለን። እሺ ተቀመጡ። ይህችን ሰዓት ባርኮ ቀድሶ የሰጠን አምላከ አበው አምላከ ቅዱሳን ቸሩ እግዚአብሔር ስሙ በድጋሚ የከበረ የተመሰገነ ይሁን። እንግዲህ እግዚአብሔር ፈቃዱ ሆኖ የኔታ አባታችንና ብፁዕ አባታችን እዚሁ ተገኝተውልናል። ወደ በኋላ አካባቢ ያው እንደመጡ ጥቂት ረፍት ያድርጉና ጥቂት ረፍት በሚያደርጉበት ጊዜ እኔ የተወሰኑ ነገሮችን እያነሳው እቆያለሁ። ከዚያ የኔታ ያስተምሩናል። ከዛ ደግሞ በቃለ ምዕዳን ብፁዕ አቡነ መቃርዮስን ወደ መድረክ የምንጋብዝ ይሆናል ማለት ነው። እስከዚያው ድረስ ምናልባት ያሰብነውን ነገር ፈቃደ እግዚአብሔር ስላልሆነ እናቆየውና ምክንያቱም ርዕስ ብለን ከጀመረ እንደምታውቁት ስለሚያስመሽን በእግዚአብሔር ቸርነት መልእክቷን ልንገራችሁና ከዚያ ጥቂት መልእክቶችንና የሳምንቱን በዓላት አስታውሰን ወደ የኔታ ትምህርት የምናልፍ ነው የሚሆነው። የመጀመሪያው መልእክት የምትመለከቱት ወረቀት እስካሁን ድረስ ላለፉት 13-14 ዓመታት በተለያየ ቦታ የነገረ ቅዱሳን ትምህርት ሲሰጥ አባላትን እየመዘገብን አልነበረም። አሁን መመዝገብ እንዳለብን ስላመንን እርሱን አዘጋጅተናል። በአንድ ወረቀት 30 ሰው ነው የሚመዘገበው። ስማችሁ ክርስትና ስማችሁና ስልክ ቁጥራችሁ ነው የሚፈለገው። ስማችሁና ስልክ ቁጥራችሁ የሚፈለገው ያው ከጉባኤ ብትቀሩ ወዴት ጠፋችሁ ብሎ ለመጠየቅ ያክል፣ ክርስትና ስማችሁ የሚፈለገው ጸሎት በመናደርግ ጊዜ በማህበር ጸሎት ጊዜ አልፎ አልፎ በየመካከሉ ስንጠራ ለማንሳት ያክል ነው። ከዛ ውጪ ግን ምዝገባውን የፈለግንበት ምክንያት በተለይ ከገዳማት ጋር በተያያዘ ከአብነት ትምህርት ጋር በተያያዘ ወደፊት ለምንሰራቸው ስራዎች ለመላክ ስንፈልግ ጉድ ከምንል ከፋፍሎ ለመላክና በስራ ለማሰማራት ስለሚመችና ከዚህ በኋላ የዝክረ ቅዱሳን አባል ያልሆነን ሰው ለመላክ ስለማንፈልግ ወደ የትኛውም ገዳም ሰው በራሱ መሄድ ይችላል። እኛ ግን ኃላፊነት የሚወስድ ሰው ከዚህ በፊት እንደምታውቁት ወጥ ባልሆነ መንገድ ነበር ስንሰራ የነበረውና ስለዚህ ለገዳማትና ለአብነት ትምህርት ቤቶች ለምንሰራቸው በገንዘብም በእውቀትም በጉልበትም ለማገልገል በጎ ፈቃድ ያላችሁ እዚህ ያላችሁ ሁላችሁም በጎ ፈቃድ እንደሚኖራችሁ እገምታለሁ። ግን ደስ ካላችሁ ብቻ ስማችሁን ክርስትና ስማችሁና ስልክ ቁጥራችሁን መዝግቡ። ይሄንን የማደርገው እዚህ እናንተን ለመላክ እንዲመቸን ነው እንጂ ብፁዕ አባታችን ምስክር ናቸው። በውጭ ዓለም ያሉ ወንድሞች እህቶች መመዝገብ አይደለም ለአገልግሎቱ ደማቸውን ለመስጠት ዝግጁ ናቸው። ስለዚህ ብችሉ ተመዝገቡ፣ ካልሆነ ግን የተመዘገቡትን ይዘን በአገልግሎቱ እንቀጥላለን። ይህንን የምላችሁ ለምንድን ነው? ብዙ ጊዜ የአባላት ምዝገባ ሲባል መዋጮ ምን እሱን ላይ አያሳስብም። እኛ መዋጮ የለንም፣ ምንም መዋጮ አንፈልግም። ማገልገል የሚፈልግ ግን የአገልግሎት ብዙ መንገድ አለ። እንኳን ሌላ ለምህላና ለጉባኤ ስንመጣ አዳራሽ የሚያጸዳ 2-3 ሰው ነው። አዳራሽ ለማጽዳት እንኳን ሰው ለመመደብ የግድ ታስፈልጉናላችሁ። እነዛ ሰዎች ሁሉ የበረከቱን ከሚወስዱ እናንተ በተሳተፉ ከቀላሉ ጀምሮ ሌሎችም ብዙ ስራዎች እግዚአብሔር የሚያውቃቸው በጊዜው የምንናገራቸው ይኖራሉና ስማችሁን ክርስትና ስማችሁንና ስልክ ቁጥራችሁን እየጻፋችሁ ወደፊት ታሳልፉታላችሁ። እኛ ጋር ይደርሳል። እንግዲህ መዝገብ የምትሹ እሱ እንድታደርጉ አደራለሁኝ። ከዛ ውጪ ያው እንግዳ ስላሉብን ሌሎችም እንግዶች ስላሉብን ጥቂት ስለ ጉባኤያችን ለመናገር ወዳለሁኝ። ስለ ጉባኤያችን መናገር ማለት ግን ስለኔና ስለ አገልጋይ ልጆች ለመናገር ያክል አይደለም፣ ስለኛ አይደለም ጉዳዩ። ይሄንን የምንልበት ምክንያት በተደጋጋሚ ምክንያቱም ብፁዕ አባታችን ስላሉ መልእክታችን በቀጥታ ለቅዱስ ሲኖዶስና
ለጠቅላይ ቤተ ክህነት ለሚመለከታቸው አካላት መድረስ የሚችልበት እድል ስላለ ነው። የኔታ አባታችን እዚሁ ስላሉ ችግር የለም። የነገረ ቅዱሳን ታውቃላችሁ መሰረታችን የጉባኤያችን መሰረት ቅዱስ መጽሐፍ ነው። መጽሐፍ ቅዱስን መሰረት አድርገን ነገረ ቅዱሳን ወንጌል ነው በሚል ለረጅም ዘመናት እግዚአብሔር ፈቅዶ ስንማማር ቆይተናል። ነገረ ቅዱሳን ወንጌል ነው። ነገረ ቅዱሳንን የምንናገረው ነገረ ቅዱሳንን የምንተርከው አባታችን አባ ጊዮርጊስ ዘጋስጫ በመጽሐፍ ምስጢር እንዳለው ፍቅር ያገብረኒ ከመእንግር ዜናሆሙ ለቅዱሳን የቅዱሳንን ነገር እንድናገር የሚያስገድደኝ አንድ ነገር ፍቅር ብቻ ነው። ፍቅር ብቻ ነው። እኛ እንደ ጉባኤያችን እንዲህ እናምናለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ ፈተና ከነገረ ቅዱሳን መናጠቧ ነው። በ1920ዎቹና 30ዎቹ የተጀመረው ተንኮል በ1950ዎቹና በ1960ዎቹ ፍሬ አፍርቶ የታድሶ እንቅስቃሴ ወደ ቤተክርስቲያን እየሰረገ ሲገባ ተሽጎድጉደው ከመጡና በቤተክርስቲያን ላይ ከተደረደሩ ክሶች አንዱ መጽሐፍ ቅዱስን አትሰብኩም፣ ገድል ነው የምትሉ፣ ክርስቶስ አልተሰበከም የሚለውን ክስ የመለሱ መስሏቸው አንዳንድ አገልጋይ ወንድሞቻችን ቤተክርስቲያን እኮ ወንጌልን ትሰብካለች ለማለት ነገረ ቅዱሳንን ገድላተ አበውን ትተው ጥቅስ መጥቀስ በሰው ሕይወት ላይ መዞር፣ ጥቅስ መጥቀስ በሰው ሕይወት ላይ መዞር የቤተክርስቲያናችን ትምህርት የታወቀ ነው። ከቅዱስ መጽሐፍ ጥቅስ ይወሰዳል፣ ጥሬ ዘር በአማርኛ ይተረጎማል፣ ሀተታው ከትርጓሜ ይወሰዳል። ለዚያ ሀተታ ማጽኛ ከሊቅ ሲጠቀስ የሊቁ ሕይወት ቀድሞ ይጠቀሳል። ለምን? ራሱ ቅዱስ ዮሐንስ አፈወርቅ ይደሎ ለዚያ ያነብብ ቅድመ ይዝክር ስሞ ለባለ መጽሐፍ ወምዝ ያነብብ ወይም ሐር ብሏል። ከሊቅ ከመጥቀሳችን በፊት የሊቁን ማንነት ማወቅ ግድ ስለሚል ያ ነገረ ቅዱሳን ነው። ቅዱስ ዮሐንስ አፈወርቅ፣ አምደ ሃይማኖት ቅዱስ ቄርሎስ፣ ነባቤ መለኮት ቅዱስ ጎርጎሪዎስ፣ ሐዋርያዊ ቅዱስ አትናቴዎስ፣ አምደ ቤተ ክርስቲያን አባ ጊዮርጊስ፣ ብርሃነ ቤተ ክርስቲያን ቅዱስ ያሬድ ከዚያ ማዕረግ እንዴት እንደደረሱ ተጋድሏቸውን ተምረን ከነሱ ሕይወት መካፈል እንችልና ከዛ ምስጢሩን እንወስዳለን። የምግባር ትምህርት የሆነ እንደሆነ ለምሳሌ በማቴዎስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ያሉትን አናቀጸ ብፁዓንን ወይ ማንቀጸ ብፁዓንን አንድ ባንድ እንዲህ የሚያደርጉ ንዑዳን ክቡራን ናቸው። እንዲህ ያደረገ ማን አለ? እገሌ እንዲህ አድርጓል። ለምሳሌ ብፁዓን መሐሪያን የሚምሩ ብፁዓን ናቸው። የመጨረሻው ምህረት መንፈሳዊ መጣወተ ርዕስ ነው። ራስን አሳልፈው መድኃኔ ዓለም እንዳደረገው ለሌሎች መስጠት ነው። ለዚህ አብነት እንደ ቅዱስ አንጢላሪዎስ እንደ እሁ ቅዱስ ተብሎ ይተረካል። አንድም እንደ ብፁዕ ጴጥሮስ ተብሎ በቃል ይታከላል። ምግባር ሲናገሩትና ሲሰሩት ይለያያል። የተሰራውን ሲያዩ ያነቃቃል። ስለዚህ ይሄ እንዳይሆን በዘመኑ የገቡት አዲሶች የሰሩት ስራ ፍሬ ያፈራና ዛሬ ሙሉ በሙሉ ከቤተ ክርስቲያን ወደ ምሕረት ነገረ ቅዱሳን ተወግዷል ብዬ ብናገር እኔ እንጃ ነኝ፣ የዋሻው አይመስለኝም። ስራዬ ተብሎ ነገረ ቅዱሳን የሚነገርበት የለም። እንዲያውም የቅዱሳንን ታሪክ አንዳንዴ ምሳሌ እየተባለ ስማቸው ሳይጠቀስ እንደ ተረት ተረት ሁሉ ይገለጻል። ምሳሌ እየተባለ እንደ ተረት ተረት በጣም በሚያሳፍር ሁኔታ ገድላተ አበውን የንጹሃት አንስትን ታሪክ፣ የነቢያት የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት የሊቃውንትን ታሪክ ምሳሌ እየተባለ ስም ሳይጠቀስ ዜና አበው የሚባል መጽሐፍ የት እንደወደቀ እኮ ከሊቃውንት በቀር የሚያውቅ አይኖርም። አሁን በዚህ ዘመን ወኩሉ ዘተጽፈ ለተግሳጽ ዚአነ ተጽፈ የተባለው ቃል ለምን ታበለ? ያ ነው እኛ ቁጭታችን መደበኛ የነገረ ቅዱሳን ትምህርት እንዲሰጥ በአባቶቻችን ጥላ ስር ሆነን ለዘመናት የኖርንበት ምክንያት ይሄ ነው። ነገረ ቅዱሳን ወንጌል ነው። ነገረ ቅዱሳን ምስጢረ ሥላሴ አለው። ነገረ ቅዱሳን ምስጢረ ሥጋዌ አለው። ምክንያቱም ብዙዎቹ ነገረ ቅዱሳን ሲባል የሚያስቡት ነገረ ቅዱሳን ማለት የቅዱሳን ታሪክ መተረክ ብቻ አይደለም።
ነገረ ቅዱሳን ነገረ እግዚአብሔር ነው። የመጀመሪያው በባህሪው ቅዱስ እግዚአብሔር ነው። ወበከመ ዘጸዋዕክሙ ቅዱስ ውእቱ ተብሎ በቅዱስ ጴጥሮስ የተነገረለት በባህሪው ቅዱስ የሆነ ነገረ ቅዱሳን ማለት ነገረ እግዚአብሔር ነው። ነገረ ቅዱሳን ማለት ነገረ ማርያም ነው። ነገረ ቅዱሳን ማለት ነገረ ቤተ ክርስቲያን ነው። ቅድስና ያላቸው ነገሮች በሙሉ በነገረ ቅዱሳን ይካተታሉ። ምንጫችን ጎዳናችን ደግሞ ቢጋራችን ግጻዌ ስንክሳር ነው። እንደ ጥንቱ ሃይማኖት አበው ፍትሐ ነገሥትም እንደ ግጻዌ ያለ መርህ ተሰርቶላቸው ነበር ይባላል። ዓመት እስከ ዓመት እንዲሆኑ ተደርጎ ይሄንን አብነት አድርገን ነው ዓመት እስከ ዓመት በነገረ ቅዱሳን ስር አምስቱ አዕማደ ምስጢር፣ ሰባቱ ምስጢራተ ቤተ ክርስቲያን፣ ሌሎችም የቤተ ክርስቲያን ትምህርቶች እንዲሰጡ ፍላጎት አለን። ነገር ግን ከዚሁ ጉባኤ ከጎንደር ከተማና ከኢንተርኔት አገልግሎት መውጣት አልቻልንም። ባህር ዳር ላይ የሆነ ማህበር አቋቋምን። ብዙ እየተንቀሳቀሰ አይደለም። አዲስ አበባም ላይ እየተሞከረ ነው። አሜሪካም ላይ የተወሰኑ ስቴቶች ላይ፣ መካከለኛው ምስራቅ ላይም ወደ እስራኤል አካባቢ ተሞክሯል። እዚያ ያሉ ተማሪዎች እዚያ ያሉ ልጆች እየሞከሩ ነው። ግን የሚፈለገውን ያክል ውጤታማ አልሆነም። ለምን ቢባል ይሄንን እኛ ብቻችን ይዘን ምንም አይነት ፍጹም የሆነ ፍሬ ማምጣት አንችልም። ምክንያቱም የቤተ ክርስቲያኗ የበላይ አካል የቤተ ክርስቲያናችን የበላይ አካል ትናንት ብፁዕ አባታችን ጋር ሳይገባኝ በጣም በእውነት ሳይገባኝ የሚለው ቃል ብዙ ጊዜ ላጓጉልትትና ስለሚባል ከልቤ መሆኑን እንድታውቁልኝ ነው። በህይወቴ ለመጀመሪያ ጊዜ ነው ከብፁዕ ሊቀ ጳጳስ ጋር ቁጭ ብዬ አወራሁ። እኔ አውርቼ አላውቅም። አንድ ጊዜ ብቻ ነግሬያቸዋለሁ። ብፁዕ አቡነ እንድርያስ ጠርተው የጠየቁኝን መልሼ ወጥቼ ሄጃለሁ እንጂ እኔ ሊቃነ ጳጳሳት ጋር ተቀምጬ አላውቅም። ለመጀመሪያ ጊዜ ነው። ለመጀመሪያ ጊዜ አሁንም ከፊት ለፊቴ ቢሆኑ ላበቴን ነው መጨረስ የነበረ። ከኋላ መሆናቸው በእጅኛው መቤታችን እያየው ስለሆነ መናገር አይጨንቀኝም። አንድ ነገር ነግሬያቸው ነበር፣ እሳቸው የሚያውቁትን ነገር ለማስታወስ። ምንድነው እሱ? የግብጽ ቅብጣዊት ኦርቶዶክስ ቤተክርስቲያን በአንድ ትልቅ ነገር ትበልጠናለች፣ በጣም ትበልጠናለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግብጽ የምትበለጥበት ዋናው ትልቁ ለነገረ ቅዱሳን ባላት ትኩረት ነው። ዜና ሰማዕታትን ሳይሰሙ ውለው እንዳያድሩ አድርጋለች። እለት እለት የሚበዙ እየሞቱ እየተገደሉ የሚበዙ በዛ ምክንያት ነው። በዚህ ተበልጠናል። እነርሱ በቅዱስ ሲኖዶስ ደረጃ የተወሰነ ገድላትን የሚሰበስብ የሚጠርዝ እንደው ብፁዕ አባታችን ለትዝብት ከአቡነ ብስጣውሮስ ከ17ኛው ክፍለ ዘመን በኋላ ባለፉት 250 ዓመታትን የተጻፈ ገድል ብፈልግ አላገኘው። ባለፉት 200 ዓመታት ኢትዮጵያ ቅዱሳን አልነበሯትም? ለምንድን ነው ያልተጻፈው? ለምንድን ነው መጻፍ ያልተቻለው? እሱ ብቻ አይደለም። ሀገሪቱ ስንት ገድላት ነው ያለው አይታወቅም። በግምት አንዳንዱ 500 ይላል፣ አንዳንዱ 400 ይላል። በሺ የሚቆጠሩ ቅዱሳን ግን ነበሩን። እንደው በሞቴ 72 ከዋክብት የሚባሉት በደብረ በንኮል የነበሩ አባቶች ውስጥ እኮ ከ12 በላይ አናውቅም እኮ። ከ47 ከዋክብት የደብረ ሃሌሉያ ቅዱሳን አበው እኮ በስም እኮ ከ10 በላይ አናውቅም። አቡነ ኢየሱስ ሞዓ ካስተማሯቸው ለቅድስና ማዕረግ አድርሰው ወደ ሀገሪቱ ከበተኗቸው 800 አበው መካከል እኮ እንደው 30 40 ማወቅ እኮ ከባድ ነው። ለዛ ነው የግብጽ ኦርቶዶክስ ቅብጣዊት ቤተክርስቲያን በልጣናለች በነገረ ቅዱሳን ተሳክቶላታልም። በዚህ እናድንቃለን። ዛሬ እየተረጎምን የምናያቸው ፊልሞች በቅዱስ ሲኖዶስ ትእዛዝ ለዚህ ተብለው የተመደቡ ሰዎች የሰሩት ፊልም ነው። ከነሱ አልፎ የኢትዮጵያውን ጻድቅ የዛሬ 40 ዓመት 50 ዓመት እስራኤል ሄዶ በዚያው እንግዲህ ይሰወሩ የሚረፉም የማይታወቁትን እኛ አባ ገብረ ጻድቅ እነሱ አባ ገብረ ክርስቶስ የሚሏቸውን በፊልም የምታውቋቸው ኢትዮጵያዊ መናኝ ፊልም ብቻ አይደለም ይሰሩላቸው። እኔ ቤት አለ በአረብኛ በቅብጥ ተጽፎ ወደ እንግሊዝኛ የተተረጎመ የሳቸው ገድል። በእውነት እያለቀስኩ ነው ሙሉን ያነበብኩት። ለምን አባ አንጦንስ አባ መቃርስ ለካ አላረፉም ዛሬም አሉ የሚያሰኝ ተጋድሎ ያላቸው ኢትዮጵያዊ አባት እነሱ ጽፈውላቸዋል። እኛ ግን ከነመፈጠራቸው ማናቃቸው። የግብጽ ቤተክርስቲያን አይደለም ብቻ የበለጠች የሶሪያ ቤተክርስቲያን ዛሬ በሰቆቃ በእሳት መካከሉና በነገራችሁ ላይ ትናንት ሊባኖስ ቤይሩት ከተማ ላይ በተፈጠረው አደጋ በጣም ብዙ የተጎዳ ክርስቲያን አለ። በእውነት በኋላ አባቶቻችን ጸሎት ያደርጋሉ። ማለት እዚህ ጉባኤ ላይ ሆነ የሚያስደነግጣችኋል እንጂ አሳያችሁ ነበር። በጣም ከባድ ነው። ማለት እንዲህ አይነት መቅሰፍት እንዲህ አይነት አደጋ በጣም ከባድ ነው። እኔ ወደ ጉባኤ እስከምገባ ድረስ ለ5000 ጥቂት የቀረው ሰው
አካሉን የሚያጣ በጣም ብዙ የተጎዳ ሰው ሙሉ ከተማዋን የፈነዳችው አይጣል ነው። ለእግዚአብሔር ያልተመቸ ትውልድ አይጣል ነው። ምክንያቱም ሊባኖስ እኔ እንደምታውቁት ስራ ያንዱ በሚዲያ ምክንያት ፖለቲካ ጉዳይ ጥናት ስለሆነ ጧት ማታ የሚሰሩትን ስራ ያለው ግን ሊባኖሳውያን ክርስቲያኖች ከኛ በዚህ ይሻላሉ። የህንድ ከኛ ይሻላሉ። የአርመን ከሁሉ በላይ በጣም ማፍረው ምስራቅ ኦርቶዶክሶች መለካውያን ናቸው። በእምነት አይመስሉንም፣ ካቶሊኮች አይመስሉንም፣ ግን ከኛ ይሻላሉ። ነገረ ቅዱሳን ላይ ጥናት በማድረግ በመጠረዝ ለትውልዱ በማስተማር ይሻላሉ። ፌስቡክ ላይ የካቶሊክ ገጽ አለ our mother of perpetual help የሚል የሚገርማችሁ በሚሊዮን የሚቆጠር ካቶሊካዊ በየቀኑ ስለመቤታችን እዛ እንዲማር ይሆናል። እኛ ጋር ግን አስቸጋሪ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማህበረ ቅዱሳን ቴሌቪዥንን እንዲከታተል ለማድረግ እንኳን ሰውን የሰራናቸው ስራዎች በጣም ጥቂቶች ናቸው። ኢምንት ስለዚህ ይሄ ሁሉ ነገር ምንድነው? በነገረ ቅዱሳን ላይ በጣም ደካማ መሆናችን ዋጋ አስከፍሎናል። አባቶቹን የማያውቅ ታሪኩን የማያውቅ አበውን ለመምሰል ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ 11:1 ላይ እኔ ክርስቶስ እንደምመስል እናንተም እኔን ምሰሉ ያለው ትምህርት ወደ መሬት ማውረድ ያልቻለው እንድንመስለው መጀመሪያ ማወቅ አለብና በቀጥታ ክርስቶስን መምሰል ከባድ ነው። ሂደቱ ቅዱሳንን መምሰል፣ ምክንያቱም እነርሱ እሱን ስለሚመስሉ። ስለዚህ አሁንም አደራ ምንለው አባታችን በጣም በብዙ ነገር ታውቋቸዋላችሁ። መቼም ልጆችን ሳናገራቸው አቡነ መቃሪዎስ መጡ። ማንኛው ናቸው? ቢጫ የሚለብሱት እንደመለያ ሆኗል ቢጫ ቀሚሳቸውና በብዙ ነገር ያው ሲያዝኑ ሲተክዙ ታዋቸው ይሆናልና ይሰማናል። ሁላችን የመጡበትን አካባቢ ታውቃላችሁ። ኢትዮ ሶማሌና ምስራቅ ሐረርጌ ከዚያም ደግሞ እርሳቸው ከሀገረ ስብከቱ ወደዚህ ኦሮሚያ ክልል ያለውን ነገር ታውቃላችሁ። በየጊዜው ምን እንደሚሆን ታውቃላችሁ። በየጊዜው ምን እንደሚፈጠር ታውቃላችሁ። አንድ አይነድም፣ አንድ አይፈርድም፣ አንድ እጅ አያጨበጭብም። ብቻቸውን እንዲቆሙ አናድርግ። አለን እንበል፣ እንስራ። ለኔ ግን ማገዝ የምንችልበት መሰረታዊ መንገድ በመጀመሪያ ደረጃ አባቶቻችን ምን ይላሉ? የልጅ ውለታው ከወላጅ ትከሻ መውረዱ ነው። የመጀመሪያኛ ውለታ የአባቶቻችን ዕዳ ከመሆን መውረድ ነው። ያን ጊዜ ለነርሱም ጎዳናው አሰራሩ ቀላል ይሆናል። አለያ አንተን ለማስተማር በዚህ ሩጫ፣ አንተ አጠፋ ሲባል አንተ ስትጣላ አንተን ለማስታረቅ በዚህ ሩጫ በምን ጊዜ ነው ቤተክርስቲያን የምትመራው ታዲያ? ስለዚህ ራሳችንን በማረም ራሳችንን በመለወጥ ቅዱሳንን በመምሰል ቅዱሳንን መምሰል ብዙዎቻችን ቅዱሳንን የምናስባቸው ከፍጹምነት በኋላ ባለ ህይወታቸው ወጣን ይያሉ እንሰባቸው ወጣን ይያሉ የነበረ ህይወታቸውን አይተን እንከተል እንምሰል። ከወጣንነት ማዕከላዊነት ከማዕከላዊነት በኋላ ነው ፍጹምነት የሚመጣውና አደራ 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 ለምፈልገው ነገር ይሄ ነው። እንደኛ ቅዱሳንን መስለን የተማርነውን ተግብረን የአባቶቻችን ዕዳ እናቀል፣ ሸክማቸውን እናውርድ። ብፁዕ አባታችን ደግሞ ለሚመለከተው አካል ነገረ ቅዱሳን ላይ በቋሚነት ይሰራ። እኔ አሁን እሳት ለማጥፋት የሚሮጠው ነገር በጣም ነው የሚያሳዝን። እኔ ይቅርታ አድርጉልኝና እንዲያው ምስጢር ከማውጣት ከተቆጠረብኝ ምን እንጃ ዛሬ እያረዱ ያሉ ሰዎች ከ1974 ጀምሮ ላለፉት 38 ዓመታት የተለማመዱት እንጂ ረጅም ፕሮጀክት ተቀርጾ በረጅም ጊዜ የሚሰራ ነገር ነው እየተሰራ ያለው እንጂ አሁን ተሰብስቦ ሆሆ ምናምንቴ አው ለጊዜ ይሆናል። እንግዲህ ይታረዳል፣ ታዝናለህ፣ ታላዝናለህ፣ ትቀብራለህ፣ ፌስቡክ ላይ ትጮሃለህ፣ ትረሳዋለህ። ሌላኛው ዙር ቁጥሩን ታዩታላችሁ። ምን ይያለን የሚሄደው? የሚታረደው እየጨመረ ነው የሚሄደው። አሁንም ከሰራን በረጅም ጊዜ የትውልዱን ሰብዕና መለወጥ ነው። ቅድስና ያላቸው ባለጠጎችን፣ ቅድስና ያላቸው ፖለቲከኞችን መፍጠር አለብን። እነ አፄ ዘርዓ ያዕቆብ፣ እነ አድያም ሰገድ ኢያሱ፣ እነ ቅዱስ ላሊበላ ከሰማይ አልወረዱም፣ ሰው ናቸው። እንደኛ ስጋ የለበሱ ናቸው። የተማሩት ትምህርት ያስተማሯቸው ሰዎች ናቸው። እንደዚህ አይነት ሰብዕና ይቀርጹላቸው። ፖለቲካ ኃጢአት፣ በደል፣ ነውር አይደለም። አያያዝ ነው ነውር የሚያደርገው።
ምክንያቱም ነገስት ጻድቃን ቅዱሳን ነገስታት ክቡራን መኳንንት በመካከለኛው ዘመን የነበረው ያጼ ዘርዓ ያዕቆብ የሰራዊት አለቃ የነበረው ቅዱስ አምደ ሚካኤል የሰራዊት አለቃ ነው ፊት አውራሪ ነው ወይም እንደ ዘመኑ አነጋገር የጦር ሚኒስትር ነው ቅዱስ አምደ ሚካኤል ግን ቅዱስ ነው ደህና ዋላችሁ የሰራዊት አለቃ መሪ ነው ግን ደግሞ ምንድነው ቅዱስ ነው በቀን አንድ ማዕድ የሚበላ ጸበል ሳይጠመቅ የማይውል ለነዳያን የሚራራ ነዳያን ሳይበሉ የማይበላ ለሀገር ሰላም ሲተጋ ሲጸልይ ሲጮህ የሚያድር ደግ ሰው ይቻላል እንዲህ ማድረግ ካልቻለን በቀር ምንም ብንጮህ ምንም ብናደርግ መፍትሄ አናመጣም ስለዚህ እቺን አደራ ላይ የሚሰራ ታች ያለውም አቅማችን የቻለውን ያክል እንስራ ለጊዜው መፍትሄ ግን የተሰበሰበን መልካሙን እንድንሰራ ቀደም እንዳልኳችሁ በዝክረ ቅዱሳንም በሌላውም አባላቱንን መስራት ያለብንን እንድንሰራ አደራ አላለሁ ኋላ ሰዓት ላለመውሰድ ካለችን ደቂቃ ያው ምን ጊዜም ነገረ ቅዱሳን ዝክረ ቅዱሳን ነውና የሳምንት ሳንዘክራን እናልፈምና ኋላ ሰዓት ቀረ ተብሎ እንዳያልፍ የሳምንቱን ቅዱሳን ስማቸውን ጥቂት መታሰቢያቸውን ላንሳና ወደ ኔታ ትምህርት የምናልፍ ይሆናል ዛሬ የምንገኝበት ቀኑ 29 ነው ወደ ኋላ ተሰበን በአባታችን በአቡነ ጴጥሮስ በዓል ሐምሌ 22 ቀን ነበረ ዝክራችን ያቆምነው ከሐምሌ 23 ጀምረን እንሄዳለን ሐምሌ 23 ቀን ከተከበሩ በዓላት መካከል የምንጠቅሳቸው በዋነኝነት ሁለቱን እናነሳለን አንደኛው ቅዱስ ለንጊኖስ ነው ቅዱስ ለንጊኖስ ነው ሁሉ ጊዜ በየጉባኤያችን አባታችን አርከ ስሉስ አንዳንዶቹ አጥራር አርከ ድንግል ስንክሳር ስትገልጡ የምታገኟቸውን አርኬዎች የደረሱ ሁለት አበው ናቸው አባ አርከ ስሉስ እና አባታችን አባ ባሂሪ ናቸው የአባ ባሂሪን ዘንድሮ ሰው በብዙ ምክንያት በዚህ በዘውግ ፖለቲካ ምክንያት ስማቸውን ያጠፋዋል ግን በጎ አባት ናቸው ደራሲ የቤተክርስቲያን አገልጋይ ናቸው አባ ባሂሪና ከነሱ መካከል መስፈር የቻለው ስንክሳር ላይ የአባ አርከ ስሉስ ነውና አባ አርከ ስሉስ ስንክሳር ላይ የተጻፈውን ታሪክና ያልተጻፈውንም ጨምሮ በነገራቸው ላይ አባ ጊዮርጊስ ዘጋስጫ ተማሪ ነው ደቀ መዝሙር ነው አባ አርከ ስሉስ ይተርካልና የቅዱስ ለንጊኖስ ታሪክ የምታውቁት ነው ቅዱስ ለንጊኖስ የጲላጦስ ጭፍራ ነበር ክርስቶስ በሚያስተምርበት መድኃኒታችን ጊዜ ይሰማ ነበር ሰማ ግን ልቡ መንታ ሆነ ኋላ ከስቃዮቹ ተቆጠረ ለዓለመስቀል ብሎ አመካኝ ኋላ ግን ከባድ ፈተና ቀረበለት እንደምታውቁት ያው የጌታችንን ጎኑን ወጋ አይኑ በራ ታምራትን አየ ይሄንን ሲያደንቅ ነው እንግዲህ አባታችን አባ አርከ ስሉስ ሰላም ለለንጊኖስ ዘሂሩተ አምላክ ቀጸበቶ ለጴጥሮስ ረድ ከመይቶ ከፍት ምርቶ ከመይሐስብ ቦቱ ዘኩናተ እሉር ግዘቶ በሃጣዊሁ ለዘኢፈቀደ ቦቶ ምረቶ ሲብህ ወአዲ ትግስቶ ብሎ የቅዱስ ለንጊኖስን አጠራር የመድኃኒታችን ኢየሱስ ክርስቶስን የቸርነቱን ብዛት በተለይ መጨረሻው እንግዲህ ቅዱስ ለንጊኖስ የአምላክ ቸርነት ጠርታው ከቅዱስ ጴጥሮስ ተምሮ ለሐዋርያነት በቅቶ መጨረሻም ላይ በዘመነ ጢባሪዮስ ቄሳር ቀጰዶቅያ ላይ ሰማዕትነት ተቀብሏል ቅዱሱ ሊቅ ግን በሃጣዊሁ ለዘኢፈቀደ ሞቶ ምረቶ ሲብህ ወአዲ ትግስቶ በኃጢአቱ ምክንያት ጎኑን ሲወጋው ጎንን የወጋኝ የበደለኝ ይሙት በቃ ብሎ ያልፈረደበት ሞቱን ያልፈለገ አምላክ ምረቶ ሲብህ ወአዲ ትግስቶ ምረቱን ብቻ አይደለም ትግስቱንም ብቻ አይደለም ምረቱን አድንቃል ይላል በነገራችን ብዙ ጊዜ የሚገርመኝ የጌታ ጎንን የወጋ ለንጊኖስ ምረት አገኘ ሲባል ይደንቀናል እንደው በዘመኑ የክርስቶስ የመድኃኒታችን ጎን ያልወጋ ሰው ስንት ነው ደህና ዋላችሁ እንዴት ዋላችሁ በአምልኮቱ መለወጥ ምን ማለት ነው ያው ነው እግዚአብሔር አምላክ እንደው ሀተታ ደግሞ ወደ ስብከት የሚመስል ነገር አመጣው አይደለም የቅዱሱን በረከት ያሳድረብን እናታችን ቅድስት መሪናን እህቶቻችን ድንግል በዘመነ ዳኪዎስ የነበረች መርቆሬዎስ በሮሜ ሰማዕትነት ሲቀበል እሷ በአንጾኪያ በድንግልና በንጽህና ተገኝታ በጎውን ክርስትና መስክራ መከራን ተቀበላ አጋንንትን ረግጣ እስከ ፈጸመ ጸሎታ ለሰይጣን ህሱር ከመአሳይን ከደቶ በእግር ያለላት ሊቁ ሰይጣንን በጸሎቷ የረገጠች ቅድስት እናት ናት
ለክርስቶስ ሙሽርነት ራሷን ያጨች እርሷም ሰማዕትነቷ የዚያን ቀን ነው የሚከበረው። በ24 ደገኛው አባት አቡነ ዘዮሐንስ ጻድቅ ዓመታዊ በዓላቸው ነው። ስንክሳር ላይ ስማቸውን አታገኙትም። አቡነ ዘዮሐንስ ማለት የአቡነ ተክለ ሃይማኖት የልጅ ልጅ ልጅ ናቸው። አቡነ ተክለ ሃይማኖት አቡነ ኤልሳን፣ አቡነ ኤልሳ አቡነ ሕዝቅያስን፣ በመካከል አቡነ ፊልጶስ አሉ። አቡነ ሕዝቅያስ ደግሞ አባ ዘዮሐንስን ያመነኩሳሉ። ዘዮሐንስ የክብራኑ የመርሃ ቤቴ ሰው ናቸው። በዚያ ከዘካርያስና ሶፊያ ከሚባሉ ልጆች ተወልደው በደብረ ሊባኖስ መንኩሰው ለረጅም ዘመናት የጻድቁን አጽም የአቡነ ተክለ ሃይማኖትን ሲያጥኑ ኖረው ኢየሩሳሌም ሄደው በትግራይ አካባቢ ቆይተው ኋላ ክብራን ገብርኤልና እንጦንስ ኢየሱስ ገዳምን የመሰረቱ ናቸው። የመሰረቱትም በአጼ አምደ ጽዮን ዘመን ከ1315 ነው። ከእርሳቸው ጋር የቦታው ባለቤቶች እንደነበሩ የሚነገርላቸው መስቀል ክብራና ገብርኤል ባልና ሚስቱም አብረዋቸው እንጦንስ ኢየሱስ ገዳም ላይ እናታችን ቅድስት መስቀል ክብራንም የዚያን ቀን እናከብራታለን። አቡነ ዘዮሐንስን በብዙ ተጋድሏቸው ብናነሳቸውም ትልቁ ግን የአቡነ ዘዮሐንስ ብቻ ሳይሆን የአብዛኞቹ ኢትዮጵያውያን ተናወላችሁ ካሜራ አይናችሁን ሰረቃችሁ ወደዚህ አድርጉ። እንደ ባላገር አትሆኑ። የአዲስ አበባ ሰው የክፍለ ሀገር ሰው ባላገር ነው የሚመስለውና ኋላ ቴሌቪዥን ላይ አፋችሁን ከፍታችሁ አይናችሁን አፍጣችሁ ወደ ስዕል ለማየት ስዕል ወደ ስዕል አድኖ ነው ማየት። በነገራችሁ ላይ እንደው ለአባታችን ለምናገር እነዚህ ሁሉ ስዕላት በአገልጋይ የተሳሉ ናቸው። በሰንበት ትምህርት አገልጋይ ወንድማችን አለ የሚስልልን እና የእርሱ ናቸው። ኢትዮጵያውያን የመካከለኛው ዘመን ጻድቃን በጣም ከሁሉም ጻድቃን በአንድ ነገር ይለያሉ። በበዓት መከተት ብቻ አይደለም ስራቸው፣ ሐዋርያዊ አገልግሎት ይሰጡ ነበርና በዚህ በክብራን ገብርኤል አካባቢ የነበረውንና የሚመለከውን ዘንዶ ያጠፉት አባታችን ዘዮሐንስ ናቸው። እና ከአባታችን ዘዮሐንስ ታሪክ ብዙ ታምራት ሰርተዋል፣ ብዙ ተጋድለዋል። ከምንም በላይ ግን አንድ የሚያስገርመኝ እሳቸው ታሪክ አለ። አቡነ ዘዮሐንስ አርጅተው እድሜያቸው 105 ዓመት ደረሰ እና ከገዳማቸው የሚያዙት ደቀ መዝሙር አልነበረምና እዚያ አንድ መታዘዝ የማይወድ ተማሪ እዛው ክብራን ነበረ። በነገራቸው ላይ ክብራን የተባለ ለመስቀል ክብራን ነው። መስቀል ክብራን ለማለት ነው። ከፊለ ስም ልማዶሙ ለሰብአ ዓለም ይላል ገድሉ ራሱ። ስም ቆርጦ መጥራት ሁልጊዜ እንባባላለን አይደለም? ገብረ ስላሴን ማን ብለን ነው የምንጠራው? እንዴት ዋላችሁ? ገብረ ስላሴን ማን ነው የምንለው? ገብሬ። ወለተ ስላሴን ማን ነው የምንላት? ወለት። ምን ማለት ነው? ምን ትርጉም አለው? ታዲያ አንድ ሰው ምን ብሎ ተከራከረኝ። ታዲያ መቃሪዎስን መቃሪ የምትል ምን ነው? መቃሪ እንጂ ስሮ ቃሉ ነው። ቂርቂ እንጂ ስሮ ቃሉ ነው። መርቆራ፣ ጊዮርጊ፣ እንጦኒ፣ ጳውሊ ስሮ ቃሉ ነው። መቃሪ ቢባል መቃሪ ቢባል መቃርስ ቢባል መቃሪዎስ ቢባል እንጦኒ ቢባል እንጦንስ ቢባል እንጦኒዎስ ቢባል ስሩን አይለቅ። ወለተ ስላሴን ወለት ማለት ግን ስሩን ይለቃል። ቴዎድሮስን ቴዲ ማለት ግን ስሙን ይለቃል። ሳሙኤልን ሳሚ ማለት ግን እንግዲህ ወልደየራ አድርገህ አረፍክ ማለት ነው። አይሆንም ጨርሶ። መስቀል ክብራን ክብራ ይሏት ነበር። ክብራ ምን ትርጉም አለው? ለዚያ ነው ሲተች ስም መቁረጥ ለማዳቸው ነውና በዛው ለማድ ገዳሙ ክብራ በሂደት ክብራን ገብርኤል ተብሏል። እና አባታችን የሚታዛቸው ሲያጡ ሊያዙት ፈለጉ። ደግሞ አበያ ነገር ነው። መታዘዝ አይወድም ያው እንደኔና እንደናንተ እንደ ብዙዎቻችንና ከዚያ ሲጨንቃቸው አጨበጨብና ና እንዲ ያድርግልኝ ብለው አሉት። ያልሰማ መስሎ ዝም። ምንድነው የሚባል በዚህ ዘመን አማርኛ? ማደናቆር ነው የሚባል። ሁለት የሶስት ያዘዙት አልሰማቸውም ጭራሽ። ያን ጊዜ ፍትሐ እግዚአብሔር መጣ። እግዚአብሔር ፍርዱን ባንተ ላይ ይግለጥ ብሎ ቢናገሩት በግንባሩ ድፍት ብሎ እዚያው ላይ ሞተ። መነኮሳት ተሰብስበው አለቀሱ። አባታችን በእያንዳንዱ ኃጢአታችን ይሄን ያልከፈረዱብንማ እንዴት ብለን እንኖራለን ብሎ ሲያለቅሱባቸው ጸሎት አድርሰው እንደገና ከሞት አስነስተውታል። በ105 ዘመናቸው በ24 ተርፈዋል። በረከታቸው ይደርብን። ታላቁ ሰማዕት አባ ኖብ ዘንሂሳ ሁለተኛው ኖብ ናቸው። አብይ ኖብ ከ72 ከዋክብት ያሉት ሌላ ናቸው። ባለፈው ያከበርናቸው ናቸው። ሰኔ 24 ቀን እኒኛው አባ ኖብ ዘንሂሳ ህፃኑ ኖብ በመባል ይታወቃሉ። ከኢትዮጵያ ይልቅ በግብጽ በጣም ይከበራሉ። ገዳማቸውን ሸዋ ሄደን እያለን
በዚያው ጽላለሽ አካባቢ ልፍ ብሎ እንዳለ አበው ነግረውናል። በአካል ሄደን ማየት አልቻልንም። እና አባ ተክለ አዶናይና አባ ተወልደ መድኅን ቅርብ ዘመን ከ400 እንደዛ ዓመታት በፊት ለሰማዕትነት የበቁ የደብረ ሊባኖስ አባቶች ናቸው። ዓመታዊ በዓላቸው ነው። መርዝን ሁሉ የታገሰ አባት አባ ስምዖን ግብፃዊ ዚያን ቀን ዓመታዊ በዓሉ ነበረ። በ25 ብዙ በዓላት ነበሩ። በተለይ ሰማዕቱ ቅዱስ መርቆሬዎስ ዓመታዊ ልደቱም ሐምሌ 25 ነው። የቅዱስ መርቆሬዎስ ጥቅምት 25 ጽንሰቱ፣ ህዳር 25 ዕረፍቱ፣ ጥር 25 ተአምራቱ ባስልዮስ ወጎርጎርዮስን የረዳበት፣ ሐምሌ 25 ልደቱና ቅዳሴ ቤቱ ናቸው። በተለይ ግብፃውያን አቡ ሰይፊን ይሉታል። ባለ ሁለት ሰይፉ በጣም ነው የሚከበረው በግብፅ በኢትዮጵያም ይመስገን። ብዙ ሰማዕታት ሲዘነጉ ቅዱስ ጊዮርጊስ፣ ቅዱስ መርቆሬዎስና ቅዱስ ቂርቆስ፣ ቅድስት አርሴማ ደግሞ ከቅርብ ጊዜ ጀምሮ በመታወሳቸው ደስ ይለናል። ሁሉንም እንድናውቅ ግን መስራት ግድ ይለናል። ከዚያ ውጪ ነብዩ ቅዱስ ሄኖክ ዕርገቱ የዚያን ቀን እንደነበረ ስንክሳር ይናገራል። አባታችን ሕፃን ሞዓ ዘደብረ ሊባኖስ ሄዳችሁ የምታውቁ ከሆነ በተለይ በወይንዬ ተክለ ሃይማኖት አካባቢ ደብረ በግዕን የሚያውቅ ካለ አባታችን ሕፃን ሞዓ ወሉ ለተክለ ሃይማኖት ይላቸዋል። የአቡነ ተክለ ሃይማኖት ልጅ መባላቸው በትምህርት በጸጋ ነው እንጂ የአቡነ ተክለ ሃይማኖት ያጎት ልጅ ናቸው። ጻድቁ ሰማዕትም ጻድቅም የሚባሉ ደብረ በግዕን የመሰረቱ ሕፃን ሞዓ ዓመታዊ በዓላቸው ነበር። ቅድስት ቴክላ ሐዋርያዊት፣ ታላቁ ሰማዕት አባ አበከረዙን ሽፍታ ሆኖ ሊዘርፍ መጥቶ ባህታዊው ሲመሽ እስከሚነጋ ድረስ ሲጸልይ ባይ መንፈስ ቅዱስ ልቡናውን ጸፍቶለት ወድቆ ከባልንጀሮቹ ጋር መጀመሪያ ለመናኝነት ኋላ ለምንኩስና ኋላም ለሰማዕትነት የበቃ ደግ አባት ነው። አባታችን ቅዱስ ዱማዲዮስ ሶርያዊ እነ ቅዱሳት ቴክላ ወሙጊ ተአምረ ማርያም ላይ እመቤታችን ተገለጸለችላቸው ተብሎ የተጻፈላቸው የአባ ኤሲ እህትና የሷ ደንገጥር የነበረችው ሙጊ የምትባለው እነ ቅድስት ኢላሪያ እነ ቴክላ ሐዋርያዊት እነ ቅዱስ እንዲና እና አባ ይስሐቅ ሌሎችም ዓመታዊ በዓላቸው ነበር። በ26 ስም አጠራሩ የከበረ ሽምግልናው ያማረ የእመቤታችን ጠባቂና አገልጋይ አረጋዊ ቅዱስ ዮሴፍም ዓመታዊ ዕረፍቱ ነው። ታሪኩን እዚያኛው ጉባኤ ስለተመለከትን ባጭር እናደርጋለን። ጢሞቴዎስ ዘአልቦ ጥሪት የዚያን ቀን ዓመታዊ በዓሉ ነው። በ381 ዓመተ ምህረት ጉባኤ ቁስጥንጥንያን የመራ መቅዶኒዎስን፣ አቡሊናሪዎስን፣ ሰባሊዮስን ከነ ጎርጎርዮስ ዘእንዚናዙ ከነ ጎርጎርዮስ ዘኑሲስ ከነ ቅዱስ ኤራቅሊስ ከነ ቅዱስ ኪሪያቆስ ከነ ቅዱስ ቄርሎስ መንፈሳዊ ዘኢየሩሳሌም ጋር ሆኖ ያወገዘ ጸሎት ሃይማኖትን መጨረሻ ነው ነአምን በመንፈስ ቅዱስን ከነርሱ ጋር የደረሰ አባት ነው። በእውነት እዚህኛው ጉባኤ ተናገርኳትን አንዲት የምታስገርመኝ ነገር ስላለች ልንገራችሁ። ቅዱስ አትናቴዎስ ሐዋርያዊ የዚህ አባት መምህር ነው። በመካከላቸው በርግጥ አንድ ጳጳስ አለ አባ ጴጥሮስ የሚባል የእርሱ ወንድም የነበረና ቅዱስ አትናቴዎስ በዛ ዘመን አርዮሳውያን በጣም ገነውበት ስለነበረ ብዙ ግፍ ተቀበሏል። ከ48 ዓመት ጵጵስና 15 ዓመት በስደት ነው ያለው። በጣም እኔ በእውነት ከልቤ ቅዱስ አትናቴዎስ ሐዋርያዊ የተናገራቸው ቃላት በተለይ በስደት እያለ የተናገራቸው ቃላት ይገርሙኛል። ዛሬም የስደት ትሩፋቱ ናቸው። በሃይማኖት አበው በሌሎችም ማናቀዝ ምን እናገኛቸው እና ይሄን ቅዱስ ሊቅ ብለው አልችሉ ሲሉ አንድ ነገር አመጡ። የሐሰት ክስ ዛሬም አንዳንድ አባቶች ላይ እንዲህ ያለ የሐሰት ክስ እንሰማለን። አንዲት ዘማ ቀጥረው ከዚህች ሴት ደርሷል ልጅ ሞልዶባታል ብሎ ፍርድ ቤት ይከሱታል። ገንዘብ እንሰጥሻለን ብለው ልክ ቅዱስ ኤዎስጣቴዎስ ዘአንጾኪያ ላይ እንዳደረጉት እሱ እንደዚህ ያደርገው አስገድለውታል። በእውነቱ ቅዱስ አትናቴዎስ እንደዛ ሲያደርጉት ግን መንፈስ ቅዱስ ያደረበት ቅዱስ ጢሞቴዎስ ነገሩን ተረዳ። መንፈስ ቅዱስ ሲያለብመው ይህች ሴት ቅዱስ አትናቴዎስን በመልክ አታውቀውም፣ ብቻ ተከሳሽ ቦታ ላይ ነው የሚቆመው፣ እሱ ነው አስገድዶ የደረሰብኝ፣ የወለድኩም ከሱ ነው በይ ተብላለች። ልክ ፍርድ ቤት ተገብተው ፍርድ ስርዓት ሊጀመር ሲል ቅዱስ ጢሞቴዎስ ዘአልቦ ጥሪት መምህሩን ቅዱስ አትናቴዎስን አባቴ ቆይ እኔ የምሰራው ስራ ላይ ነው እሱን አስቀምጦ ሄዶ ተከሳሽ መቆሚያ ላይ ወቀጥ እዚያው ላይ እስቲ ንገሪኝ እንዴው መቼ ነው እኔ ካንቺ የደረስኩ ቢላት አንተ አጭበርባሪ እንዲህ ባለቀን መጣ አስገድደ ደርሰብኝ አልነበረም ብላ ስትል እዛ ያለው ሰው ሁሉ ሳቀባት። ምክንያቱም እሱ ቅዱስ አትናቴዎስ ማን ነበር? ቅዱስ ጢሞቴዎስ ነው። በዚህ ምክንያት አፍራ ሄደች። ከሳሾቹም አርዮሳውያን አፍረዋል። ጢሞቴዎስ ዘአልቦ ጥሪት ደገኛ አባት ነው። በእውነት በረከቱ ይደረብን። የዚያኑ ቀን አባታችን ሰላማ ከሳቴ ብርሃን ዓመታዊ በዓላቸው ነበር። ሰላማ ከሳቴ ብርሃን ቅዱስ ፍሬምናጦስ ታሪካቸውን የዛኛው ጉባኤ ለመመልከት ሞክረናል።
ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅዱስ ባኮስ በኋላ ርዕስ ናቸው። ሰላማ ከሳቴ ብርሃን ፍሬምናጦስ እሳቸውም ዘረኝነት አያውቁ፣ የኛ ሰዎችም ዘረኝነት አያውቁ። ቅዱስ አትናቴዎስም ዘረኝነት የለው። እሱም ግብፃዊ ልሹም አላለ። እርሳቸውም በዘረኝነት ግሪክ ወይ ሶሪያ ወይ ጢሮስ ከመጡበት ሀገር ሊሄድ አላሉ። ቅዱስ አትናቴዎስም እንደ ግብፃዊ ያለ እንዴት ለምን ባይድ ሾማለሁ አላለ። መተው ቤተክርስቲያናችን ላይ ትልቅ ስራ ሰሩ። መጻሕፍትን በማስተርጎም ምናኔ በማስተማር ከእንበረም ጋር ነው ወንጌልን በማስፋፋት ትልቅ ስራ ሰሩ። ግዕዝ ላይ እንደምታውቁት ከቀኝ ወደ ግራ ይጻፍ ነበር እንደ አረብኛ። የለም ይሄ ለአዲስ ኪዳን ምስጢር አይሆንም ብለው ከግራ ወደ ቀኝ እንዲጻፍ አድርገዋል። ሆያቱንም ከአበገደ ወደ ሐለሃሜ የቀየሩ እሳቸው እንደሆነ ይታመናል። ዛሬ በእውነት በረከታቸውን ያሳድረብን። የዛን ቀን ስንክሳር አይታችሁ ከሆነ ወበዛት ዕለት ኮነ ተዝካሮሙ ለአባ ሮዲስ ወሳሙኤል ይላል። ሳሙኤል ማን ናቸው ትሉኝ እንደሆነ በኢትዮጵያ ከተነሱ 7 ቅዱሳን ሳሙኤሎች መካከል አንዱና ዋንደኛው ሳሙኤል ዘሃሌሉያ ናቸው። ደብረ ሃሌሉያ ትግራይ። ሳሙኤል ዘሃሌሉያ ማለት የጻድቁ አብዬ እግዚእ የእህት ልጅ ናቸው። እናታቸው ተቀድሰነ ማርያም ትባላለች። አብዬ እግዚእ እና ተቀድሰነ ማርያም ወንድምና እህት ናቸው። ያስተማራቸው ያሳደጓቸው አብዬ እግዚእ ናቸው። ያመነኮሳቸው ርዕሰ መነኮሳት ዘብሔረ ትግራይ ተብለው ሲጠሩ የነበሩት አባ እንጦንስ ናቸው። እንጦንስ ዘኢትዮጵያ በብዙ ተጋድሎ ኖሯል። በብዙ ተጋድሎ ደብረ ሃሌሉያን የመሰረቱ በጣም ብዙ ቅዱሳን አበው የወጡበት ትልቅ ቦታ ነው። ቅድም እንዳልኳችሁ እነዚያ ከዋክብት የፈለቁበት ቦታ ነው። ሳሙኤል ዘሃሌሉያ የዛን ቀን ዓመታዊ ዕረፍት በዓላቸው ነበረ። ሌሎች በዓላትም ነበሩ። በ27 ወልደ አዳም ቅዱስ ሴት ነብዩ ቅዱስ ሕዝቅኤል ዮሐንስ ወንጌላዊው ዓመታዊ በዓላቸው ተከብሯል። ከሰማዕታት ቅዱስ አሞን በ28 ትናንት እዚያኛው ጉባኤ ለነበራችሁ በሰፊው ተማምረናል። ስለ ድንግልናና ስለ ጋብቻ ከቅዱሳን እንድራኒቆስ በአትናስያ ተነስተን ማለት ነው። በ5ኛው ክፍለ ዘመን በደብረ ሲሃት ትልቁን ቅድስና ያሳዩ በዓለም ሳሉ ትዳር ይዘው በተክሊል ተድረው በስጋው ደግሞ ተወስነው ምጽዋትን መጽውተው ልጅ ወልደው ለቁም ነገር አብቅተው የኖሩ ኋላ ልጆቻቸውን እግዚአብሔር በሞት ሲወስድ ደግሞ ለሰማዕተ እግዚአብሔር ወደ ምናኔ ገብተው በቅድስና የኖሩ ኋላም ብዙ ታሪክ ስንክሳር የሚተርክላቸው ደጋግ ባልና ሚስት ናቸው። አንድራኒቆን ወይም ድራኒቆስና አትናስያ ባለቤቱ ማለት ናቸው። ትናንት ስንክሳር ያልጠቀሳቸው ትልቁ ጻድቅ የአቡነ ተክለ ሃይማኖት የቆብ ልጅ አቡነ ፊልጶስ ዘደብረ ሊባኖስ ናቸው። ፊልጶስ ዘደብረ ቢዘን አሉ፣ እሳቸው ሌላ ናቸው። ካለ ፊልጶስ ናቸው። ቀዳማዊ ፊልጶስ በኢትዮጵያ ሀገር የደብረ ሊባኖሱ ናቸው። የደብረ ሊባኖሱ አባታችን ፊልጶስ በብዙ ተጋድሎ የኖሩ አቡነ ተክለ ሃይማኖትን የመሰሉ ከ15 ዓመታቸው ጀምሮ በደብረ ሊባኖስ በትግራይ በሌሎችም ቦታዎች ዘዋይን ጨምሮ በስደት የኖሩ ከንጉስ ጋር ተጋፍጠው ቤተክርስቲያንን ያስከበሩ እውነቷን ብቻ ይናገሩ የነበሩ ከ12ቱ ንውራን እንድ የመጀመሪያው የነበሩ አባት ናቸው። ከኔ አባት ታሪክ አንዲት የምታስገርመኝን ብቻ በነገራችሁ ደስ ይለኛል። በገዳማቸው እያሉ ደብረ ሊባኖስ ላይ እሳቸው መምህር አበምኔት ወይም ጨጌ ሆነው እየኖሩ ሳሉ አንድ ሰው ያመጣና ለሰውነት ልምላም የምትሆን እንደ ወይን ያለች መጠጥ አባታችን ይጠጡ አካሎት በተጋድሎ ጉስቁልቁል ብሏልና እቺ ተጠግኖታለች እባክዎ ይጠጡ አላቸው። አይ ወንድሜ ከኔ የባሰ ከጎረቤት አለ ለሱ ስጠው ይላሉ። እሺ ብሎ ሄዶ አባታችን እንዲህ ተብያለውና እንኮ ይጠጡ። አይ ከኔ የባሰ ከጎረቤት አለ ብሎ ይሏቸዋል። እሺ ብሎ ሲሄዱ ያም ከኔ የባሰ ከጎረቤት አለ ያሉ 12 በዓት አድርሰው 12ኛው አይ ከኔ የባሰ ከሱ አለ ይላቸውና ሲገቡ አቡነ ፊልጶስ ናቸው። 12 ዙረው 13ኛው ደሳቸው መጣ። ከዛ ልጆች ኑ ተሰብሰቡ አሉና ኑ በሉ የፍቅርን ዋጋ ላሳያችሁ። ፍቅር ማለት እኔ ከምጠጣ ባልንጀራዬ ይጠጣ፣ እኔ ከምበላ ባልንጀራዬ ይብላ፣ እኔ ከምለብስ ባልንጀራዬ ይልበስ ነው፣ እኔ ከምጠቀም ባልንጀራዬ ይጠቀም ነው በሉ ብለው አባታችን ጠጡ ረኩ። ያለቀች ሲመስላቸው ጽዋዋን ሲያወርዳት ሞልታለች። ሁሉም ጠጥተዋት ሳታልቅ ቀርታለች አንዷ ጽዋ። ፍቅር ካለ ስንት ቂጣ ለስንት ይበቃል? ደህና ዋላችሁ። ፍቅር ካለ ስንት ቂጣ ለስንት ይበቃል?
9 ቂጣ ለ2 ይበቃል። 9 ቂጣማ እንኳን ለ2 ለ18 ሲበቃ የለ። ግን ተረቱ እሱ ነው። 9 ቂጣ ለ2 ይበቃል ነው። አሁን ወደ ታሪክ ውስጥ አልገባም። ባለፈውም ነግሬያችሁ ስለነበረ ካስፈለገም ሌላ ጊዜ እንተርከዋለን። ለሁሉም ይችን ፍቅር አሳዩ። ኋላ ተሰደው ትግራይ ሲገቡ ደግሞ አንዲት በጣም መልካም ብላቴና ያለው አንድ ሀብታም ሰው ከእግሯ በታች ግን ችግር አለ። እግሯ ያው መነሳት አትችልም፣ መቆም አትችልም። እና ሁሉም ሊያገባት ይመጣል። መኳንንቱ መሳፍንቱና ሊያገባት መጥቶ ከተስማሙ በኋላ እግሯ ሲገለጥ ሁሉም ትተዋት ይሄዳሉ። በጣም ያዝን ነበር። እና አባታችን አቡነ ፊልጶስን መጥቶ ለመናቸው። እባክዎ ያድኑልኝ አላቸው። ልጄ እምነት አለ አሉት። ደህና ዋላችሁ። እምነት አለን እንግዲህ እስኪ ለመብክሙ ሃይማኖት መጠነጠ ተሰናፒ ያለውን መቼም አልጠቅስም። ልጄ እምነት አለ አሉት። አዎ እንኪያስ አሉ። ሲገረፉ ንጉሱ ሲገርፋቸው አካላቸው ቆስሎ መግል አውጥቶ በየመንገዱ ሁሉ በቃ ለረጅም ዘመን አካላቸው መግል ያፈስ ነበር። እና ጨርቅ አመጡና መግላቸውን ጥርቅ አድርገው የቁስሉን መግል እንካወሰድና በዚህ ቀባት አሉት። ፈተና ነው በነገራችሁ ላይ። ባለፈው ነግሬያችኋለሁ። አንድ አስተማሪ ሰባኪ ወንድማችን አንድ ደግ አባት ዘንድ ሄድ በረከት ተቀበል ብንለው ልክ እሱ ሲመጣ ሄደው ያው ቆሻሻው ላይ ተንከባለሉ ለመፈተን እሳቸው ጋር ሆኜ ከምጸድቅ ይቅርብኝ ብሎ ትቶወቶ ሄዷል ብዬ ባለፈው ነግሬያችኋለሁ። በጣም ቀላል አይደለም ፈተናው ብዬ ነው። ግን ሰውየው እውነት ለካ ደግ ሰው ኖሯል። አዎ አምናለሁ ብሎ ተቀብሎ ወስዶ ልጁን ቢቀባት ድና ቀጣለች። ለእግዚአብሔር ምን ይሳነዋል? እግዚአብሔር አምላካችን ስሙ የከበረ ይሁን። የአባታችን በረከትም ይደረብን። ዛሬ በ29 ትልቅ በዓል በኢትዮጵያ የምናከብረው የጎንደ ተክለ ሃይማኖቱ እጨጌ አባ ዮሐንስ ናቸው። በኢትዮጵያ በ9 ገዳማት ለ50 ዓመት የተጋደሉ፣ በግብጽ እና በእስራኤል ለ50 ዓመት በአጠቃላይ ለ500 ዓመት የተጋደሉ፣ በ1110 ተወልደው በ1610 በአጤ ሱስንዮስ ዘመነ መንግስት ሱስንዮስ የጎንደ ተክለ ሃይማኖት መነኮሳትን ከመጨፍጨፉ ከ6 ዓመታት በፊት ያረፉ ጻድቅ ናቸው። ጎንደ ተክለ ሃይማኖት ሲባል ጻድቁ አቡነ ዮሐንስን አንርሳቸው። የገዳሙ መስራች እርሳቸው ናቸው። ገዳሙን የመሰረቱት በጣም ካረጁ ከ300 ዓመታቸው በኋላ በአጼ ዘርዓ ያዕቆብ ዘመን በ1446 ዓመት ነው የመሰረቱት ጎንደ ተክለ ሃይማኖት። ትልቅ ቃል ኪዳን ያለው ብዙዎቻችን በረከት ያገኘንበት ትልቅ ገዳም ነው። ደብረ ኤጎራ ብትሄዱ፣ ጸገሮ ብትሄዱ፣ ገሮ ብትሄዱ፣ እዚህ ደብረ ጉንድ ብትሄዱ፣ ጎንድ እንለዋለን እንጂ ደብሩ ጉንድ ነው። ጉንድ ተክለ ሃይማኖት ነው የሚባለው። ደብረ ሊባኖስ ብትሄዱ፣ አፋር ብትሄዱ፣ በጣም ብዙ ቦታዎች ላይ ስማቸው ከፍ ያለ ጻድቅ ናቸው። በነገራቸው ላይ ጎንደ ተክለ ሃይማኖት ስጋ የሚቀመስ በአመት መነኮሳቱ ያው የትንሳኤና ዛሬ ነው። ዛሬ ግን አልፏቸዋል። ምክንያቱም ረቡ ነው። መነኮሳት ከግብጽ የተለመደ አንድ ልማድ አለ። በአመት አንድ ጊዜ ስጋ ይቀምሳሉ፣ ወይን ይጠጣሉ። ለምን ቢሉ ይህን መብላት መጠጣት ኃጢአት አይደለም፣ ንቀነው ነው። ስለ ክርስቶስ ፍቅር መናቅ ነው እንጂ ወይን መጠጣት ስጋ መብላትም ኃጢአት አይደለም ከመጠን ሲያልፍ ካልሆነ በቀር። እና አባታችን በጣም ደገኛ ጻድቅ ናቸው። ቅዱስ ወርስኖፋ ስንክሳር ላይ ታሪኩን ማንበብ ትችላላችሁ። ሰማዕቱ አባታችን ቅዱስ ታዲዮስ ሐዋርያውም ዛሬ በዘመነ ቅዱስ ቆስጠንጢኖስ ፍልሰቱ የተደረገበት ነው። ነገ 30 ነው። ከሊቃነ መላእክት መካከል በማዕረግ አራተኛው ከቅዱስ ሩፋኤል ቀጥሎ በማዕረግ አራተኛው ቅዱስ ሱሪያል እስራኤልዮ ሳፍራ ይሉታል። ዓመታዊ ቅዳሴ ቤቱ ይከበራል። ከሐዋርያት ቅዱስ እንድርያስ ታምራቱ እናስባለን። ከሰማዕታት ቅዱሳን መርቆሬዎስ ኤፍሬምን፣ ቅዱስ ጢሞቴዎስ አልቦ ጥሪትን በፍልሰቱ፣ ጳውሎስ መናኒ ቤተክርስቲያን ታከብረዋለች። ታሪኩን የሚቀጥል ሳምንት የምንመለከተው ሆኖ ማለት ነው። እንደዚሁም ከኢትዮጵያውያት እናቶች መካከል ትልቋ የአፄ ናኦድ ሚስት ንግስት ማርያም ክብራ ወይም ንግስት ሌኒ ዓመታዊ የረፍት በዓሏ ነገ በ30 ይከበራል። በአንድ ግብፃዊ ጻድቅ አባ ጰላሞን ታላቁ የአባ እንጦንስ ደቀ መዝሙር መድኃኒታችን የገነዙ ዮሴፍና ኒቆዲሞስ ኢያቄም ወሐና ዳግም ሱባኤ የገቡበት ከ40 ቀን ሱባኤ በኋላ ድጋሚ ብስራቱን እስከሚሰሙበት እስከ ነሐሴ 7 ቀን ድረስ ኢያቄም ወሐና ድጋሚ የቤት ሱባኤ የገቡባት ዕለት ናት። መታሰቢያ በአንድ ከመቤታችን ፍልሰታ ጋር። ከዛ በተጨማሪ የዚያኑ ቀን የንግስት ሶፊያ ልጆችን ቤተክርስቲያን ታስባለች ከሌሎች እናቶች ጋር ከቅድስት ሐናም ተጨማሪ ጋር። በሁለት እናታችን ድንግል ኢዮጵራክሲያ፣ ቅድስት አትናሲያ ታሪኳን በአባ ዮሐንስ ሐጺር ገድል ማግኘት ይቻላል። ከስንክሳርም በተጨማሪ ዝርዝሩን ማለት ነው። በሶስት ታላቁ ስምዖን ዘአምድ የቅዱስ ኤፍሬም ሶርያዊ ወዳጅ የነበረ ገድለኛ አባት ለአባታችን ለመናኔ መንግስት ተክለ ሃይማኖት
ምክንያት መሰረት የሆናቸው መስከረም 7 ጊዜው ሲደርስ እናነሳዋለን። አመታዊ በዓላቸው ይከበራል። እናታችን ቅድስት ሶፊያም ያን ቀን አመታዊ በዓሏ ነው። በአራት ቅዱስ ሕዝቅያስ ንጉሠ ይሁዳ አመታዊ በዓሉን እናከብራለን። የምንገናኘው በ6 ነው። በ5 አቡነ ፊልጶስ ዘደብረ ትግራይ ደብረ ቢዘንን የመሰረቱት አቡነ ፊልጶስን እናከብራለን። ቅዱስ አብርሃም ካለ የዚያን ቀን አመታዊ በዓሉ ነው። በ6 አቡነ ኢዮስያስ የአፄ አምደ ጽዮን ልጅ የነበሩት መንግስት ንቀው በበረሃ የተጋደሉት፣ እንደዚሁም ተወዳጅ እናታችን ቅድስት ማርያም መግደላዊት ለቻለ እንደ በእውነቱ አክሱም ቤተክርስቲያን አላት ላይ ደብረ አባ ጰንጤሌዎን ፊት ለፊት ላይ እሷን እናከብራለን ማለት ነው። በጣም አስረዘምኩኝ። መቼም ያው ኩታራ በር ሲከፈትለት እንደልቡ ነው። የአባቶቻችን ጊዜ ወሰድኩኝ ለእንግዳ ላለመስጠት። እንግዲህ እንደዚህ ይሆናል። እግዚአብሔር አምላካችን ስማቸውን ከጠራናቸው ካልጠራናቸው ቅዱሳን ጸጋ በረከት ያሳትፈን፣ ጸጋ በረከትን ያሳትፈን። እዚህ ላይ ይቆየን። እዚያው ካሉበት ለየኔታ መድረኩን ሰጣለሁኝ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱሳንን የቀደሳቸው ንጹሐንን በንጽህና ያጸናቸው ብፁዓን አንትሙ ብሎ ክብሩን ማዕረጉን የሰጣቸው የቅዱሳን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አማላጃችን እናታችን ወላዲተ አምላክ ቅድስት ድንግል ማርያም በቤተልሔም አምላክን የወለደችልን ቅድስተ ቅዱሳን የቅዱሳንን ሁሉ በዓላቸውን ዝክራቸውን እንድናከብር እሷ ቅድስት ተብላ ቅዱሳን ደግሞ በሷ ዘርፍ ሆነው ቅድስተ ቅዱሳን የቅዱሳን ሁሉ ክብር ተብላ የተሰየመችልን እናታችን ድንግል ማርያም ስሟ የተመሰገነ ይሁንልን። ብፁዕ አባታችን አቡነ መቃርዮስ የምስራቅ ሐረርጌ ሶማሊያ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ሰባክያነ ወንጌል፣ የዚህ ጉባኤ አባላት፣ ወንድሞች፣ እህቶች በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። ቸሩ አምላካችን መድኃኔ ዓለም ክርስቶስ ስሙ ለዘላለም የተመሰገነ ይሁን እያልነ ጉባኤያችን እንዲባርክልን፣ ጉባኤያችን እንዲቀድስልን ብፁዕ አባታችን በመካከላችን ተገኝተው ጉባኤያችን እንዲባርኩልን በጉባኤያችን መካከል ተገኝተው ጸሎት ቡራኬ እንዲሰጡን ፈቅዶልናልና የሰጠነን ስጦታና ጸጋ በአክብሮት ለመቀበል ሁላችንም ተዘጋጅተናል። ስጦታ ብዙ አይነት ስጦታ አለው። የብፁዓን ሊቃነ ጳጳሳት የአባቶቻችን ስጦታ ትልቅ ስጦታ ነው እና እስኪ አንድ ጊዜ እጃችሁን ዘርጉ ለመቀበል። የመቀበል መዘርጋት ሌላ ነው። ለመቀበል እስቲ ያቀባበል እጅ አዘረጋግ ይህም ትምህርት ነው። ተቀበሉ። እሱ አባታችን ሊባርኳችሁ ነው። ተቀበሉ። ይኸው ስጦታ ተቀበሉ። 3 ጊዜ 3 ስጦታ። እግዚአብሔር ሀብቱ ብዙ ሲሆን እግዚአብሔር ፍጹም ባለጸጋ ሲሆን ስጦታውና ሀብቱ ግን እንዲሁ ዝም ብሎ ለሁሉ የሚናኝ ሳይሆን እግዚአብሔር ለፈቀደለት እሱ ለፈቀደለት በፈቀደበት ቦታ ለፈቀደለት ሰው የፈቀደለትን ስጦታ የሚሰጥ አምላክ ነው። በዛሬው ዕለት ቡራኬ ሊሰጥ ወዶ ፈቅዶ
ብፁዕ አባታችን የቡራኬ ስጦታ ይዘው ከፊታችን እንዲቀመጡና እኛ ደግሞ እጃችን ዘርግተን የቡራኬ የጸሎት የትምህርት የሜዳን ስጦታ እንድንቀበል ፈቅዷል። ስለዚህ አንዱን ስጦታ የመጀመሪያውን ስጦታ ሰጥተውናል። ይሄውን ቡራኬ ነው። የትምህርቱ ስጦታ ደግሞ አለ ገና። የምዳኑ ስጦታ አለ ገና። ሌላ ምን አለ? የመጨረሻው ስጦታ ምንድነው? የጸሎት ስጦታ አለ። ወጣቶች ናችሁ ሁላችሁም። ስጦታ ብዙ ጊዜ ለሙሽሮች ስለሚሰጥ እናንተም ሙሽሮች ስለሆናችሁ ዛሬ በብፁዕ አባታችን ቡራኬና ጸሎት የክርስቶስ ሙሽራዎች ሁናችሁ ቡራኬ ትቀበላላችሁና እንኳን ደስ ያላችሁ። ብፁዕ አባታችን በመካከላችን እንዲገኙ ስላደረገ እግዚአብሔርን እናመስግነው። ዲያቆን መምህር ዮርዳኖስ ነገረ ቅዱሳንን ዕለታቱን በዓላቱን ገድላቸውን በዓታቸውን ትሩፋታቸውን ምግባራቸውን ጾምና ጸሎታቸውን በአጠቃላይ የቅዱሳንን ሕይወት አስተምሮናል። ቃለ ሕይወት ያሰማልን። አሜን። እኔም ብርሃነ ቅዱሳን በሚል ርዕስ አጭር ትምህርት አስተምራለሁ። ከዚህ ስለማይወጣ የትምህርቱ ርዕስ ቋሚ ነገረ ቅዱሳን ስለሆነ ነገረ ቅዱሳን ደግሞ ብርሃነ ቅዱሳን ይባላል። ብርሃነ ቅዱሳን የቅዱሳን ብርሃን፣ የቅዱሳን ዕውቀት፣ የቅዱሳን ፀሐይ፣ የቅዱሳን ኮከብ፣ የቅዱሳን ልብስ፣ የቅዱሳን ኃይል፣ የቅዱሳን መንገድ ፍኖት፣ የቅዱሳን በትር፣ የቅዱሳን ምርጉዝ፣ የቅዱሳን ሕይወት ማን ነው? ማን ነው? መድኃኔ ዓለም ክርስቶስ። ዛሬ ልደቱ ነው። አዲያ ብርሃነ ቅዱሳን ሲባል መጻሕፍት ቃሉን ገልጸው ይናገራሉ። መዝሙሩ የዳዊት መዝሙር መዝሙረኛው ዳዊት በመዝሙር 109 ቁጥር 3 ላይ እንዲህ ይላል፣ ምስሌከ ቀዳማዊ በዕለተ ኃይል በብርሃኖሙ ለቅዱሳን። ይሄ ነው በብርሃኖሙ ለቅዱሳን፣ ብርሃነ ቅዱሳን። ይህን ዓለም የዓለም በተፈጠረበት ቀን የቅዱሳን ብርሃን በተገለጠበት ቀን ቀዳማዊ አብ ካንተ ጋራ አለ። የአብና የወልድን አንድነት የቅዱሳንን ብርሃንነት በአንድ ላይ ደምሮ ነው የተናገረው። ይገርማችኋል። የቅዱሳን ነገረ ቅዱሳን ዓለም የተፈጠረለት አብሮ ነበረ። ቅድም እንደተባለው የቅዱሳን ነገረ ቅዱሳን ገድለ ቅዱሳን ጠላቶች ሰዎች ከቅዱሳን የራቁ ሰዎች ወደ ኋላ እያስመሰሉት እንጂ የቅዱሳን ነገር፣ የቅዱሳን ስራ፣ የቅዱሳን ዕውቀት ዓለም የተፈጠረለት ነበረ ይላል። መድኃኔ ዓለም ክርስቶስ ወደዚህ ዓለም ከመምጣቱ በፊት ይህን ዓለም ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋራ በአብ ልብነት ታስቦ በወልድ ቃልነት ለይኩን ተብሎ ሲነገር በመንፈስ ቅዱስ ሕያውነት
ቋሚ ሆኖ ይህ ዓለም ሲፈጠር መላእክት በምስጋና ነበሩ። ዕለት ኃይል አለው። ይህን ዓለም ካለመኖር ወደ መኖር አምጥቶ ስለፈጠረበት ዓለም የተፈጠረበት ቀን ዕለት ኃይል ይባላል። ኃይሉ ለእግዚአብሔር ነው። ያለውን ዓለም ሰማዩን ከነግሱ ምድሩን ከነልብሱ አምጥቶ ቁጭ ሲያደርገው ሀምን አመጣው? ከየት ሰበሰበው? ሰማዩን ከየት አወጣው? ጨለማውን ከየት አመጣው? ብርሃኑን ከየት አመጣው? ነፋሱን ከየት አመጣው? እሳቱን ከየት አመጣው? መሬቱን ከየት አመጣው? አራቱ ባህሪያት ሲፈጠሩ በዕለተ እሑድ ሰባቱ ፍጥረታት ሲፈጠሩ የት ነው የመጡ? ሀምን አመጥቶ ፈጠራቸው? ሀምን ያመጣቸው? እሳቱን የት ነው ያመጣው? አንዳንድ መጻሕፍት እሳትን ከኮሬብ፣ ነፋስን ከአዜብ፣ ውሃን ከናጀብ፣ መሬትን ከዱዳሌብ አምጥቶ ፈጠረ ይላሉ። ግን እዚያ በፊት ኮሬብም አዜብም ዱዳሌብም ናጀብም የሉም፣ አልተፈጠሩም። ግን ኋላ እሳቱን ከፈጠረ በኋላ ኮሬብን ለእሳት፣ ናጀብን ለውሃ፣ አዜብን ለነፋስ፣ ዱዳሌብን ለመሬት አመቻችቶ ዓለም አድርጎ ስለሰጠ ከዚህ መጡ ይባላል እንጂ እማህብ አልቦ ካለመኖር ወደ መኖር አምጥቶ ነው የፈጠራቸው። አለመኖር ምንድን ነው? አለመኖር ምንድን ነው? አለመኖርን ታውቃላችሁ አይደል ወጣቶች? ምን ይመስላል አለመኖር? ከኛ እስቲ ራሳችሁ እስቲ አምጡ። አሁን ሳትወለዱ ነበራችሁ? አለመኖር ማለት ይሄ ነው። አለመኖር ማለት ሁላችን ከመወለዳችን በፊት የለንም አይደለም? እንዲህ ነው። ይህ ዓለም ካለመኖር ወደ መኖር መጣ ሲባል ልክ እንደኛ ይልል ዓለም። ጥሩ እኛ አልነበርንም፣ ግን ኋላ ስንገኝ ከማን ተገኘን? ከማን ስንወለድ ነው ያልኩኝ? ምን አላችሁኝ? ገና ሁላችሁ አልወለዳችሁም መሰል። ወጣቶች አይደላችሁ? አታውቁትም? ኧረ ታውቁታላችሁ። ነገሩ ዛሬ ከቤት የምትወልድ እናት ስለሌለች ምኑን ታዩታላችሁ? እና እናቶች የሚወልዱ ሐኪም ቤት ስለሆነ ሴቶች ማዋለድ አታውቁ፣ ወንዶች አትቀርቡ። ከዚያው ሐኪሞች ሁሉ ነገር አስተካክለው ስለሚልኩ ነፃነት እኮ ነው ያሁኑ ዓለም። ግን ልመዱ፣ ማዋለድ ልመዱ። ሴቶች ስራ ነው፣ ትልቅ ስራ ነው። እንዲሁም መወልዲት ይላታል ሰሎሜን። ዛሬ መድኃኔዓለም የተወለደበት ቀን አይደለ? ሰሎሜ የምትታወቀው እንደውም መወልዲት አዋላጅቱ ሰሎሜ አይደል የምትባል? ምን እንደ ሰሎሜ በሆንሽ አምላክ ሲወለድ ባየሽ ይባላል። ይኸው አምላክ እንኳን ሲወለድ አዋላጅቱ ሰሎሜ ነበረች። አረጋዊ ዮሴፍ ነበረ። ዛሬ ግን ወንድም ሴትም ከአዋላጆቹ ስለማይቀርቡ አናውቀውም። ስለዚህ ከእናት ከአባታችን እንደምንወለድ ይህ ዓለም ደግሞ የለምና አለመኖር ባለመኖር ሲኖር ኋላ ከማን ተገኘ? ከማን? ከስላሴ። ይሄ ነው ከስላሴ። ይቺ ቀን ዓለም የተፈጠረባት ዕለተ ኃይል ተብላለች። ነቢዩ ዳዊት ነው ምስሌከ ቀዳማዊ በዕለተ ኃይል፣ ዓለምን በፈጠርክበት ዕለት አንተ ጋራ አብ ነበረ በብርሃኖሙ ለቅዱሳን። ቅዱሳን መላእክት ዓለም ሲፈጠር ተፈጥረዋል። ግን ተፈጥረው ወዲያውኑ የሚገርመው ነገር ዕለቱ እሑድ ነው። ወዲያው ተፈጥረው ወዲያው ስራ ነው የጀመሩ። ምን አሉ? ቅዱስ
ቅዱስ ቅዱስ እግዚአብሔር ጸባዖት ፍጹም ብሎ ሰማያት ወምድረ ቅድሳተ ሰባቲከ መጻሕፍት እንዲያውም ምን ይላሉ? ሕፃናት ሲወለዱ ዓይናቸው ከርዕይ እጃቸው ወዲያው የእናታቸውን ጡት ነው የሚፈልግ ይላሉ። አይታቸዋል? ሲፈልጉ ተወልደው ነው ወዲያው ሲወለዱ። ቅድም ያልኩት ስለሆነ ሐኪም ቤት ስለሆነ ማን አይቶ ሐኪሞች ካላችሁ ግን ነርሶች አላችሁ፣ ሐኪሞች አላችሁ ትናገራላችሁ። አስተምሩ አንዳንድ ጊዜ። ምክንያቱም ወዲያውኑ እኮ ነው እናቱ ማይጸን ቱት እንዳለ ሕፃኑ ጭር ብሎ ያለቅስና የሚፈልግ ደረቷ ጡቱን ነው የሚፈልግ ይልና መላእክት ተፈጥረው ይላል የተወለደው ሕፃን ወዲያውኑ ከእናቱ ደረት ጡቷ ወተት እንደሚፈልግ መላእክት ደግሞ ወዲያው ወተት ፈለጉ ይላል። መላእክት ረቂቃን ስለሆኑ ምግባቸው ረቂቅ ምስጋና ስለሆነ ያን የምስጋና ወተት ወዲያውኑ ከአንደበታቸው መጠመጡት አደረጉት፣ አጣጣሙት ይላል። ህብረተ ዜማ ሆሙ ጣዕመ ዜማ ሆሙ የዜማቸው ማማር መጣፈጡ ዛሬኛ በቅዱስ ያሬድ አግኝተነዋል። ኢትዮጵያውያን የቅዱሳንን የመላእክትን ወተት ትኩስ ወተት በቤተ ክርስቲያናችን ሁልጊዜ እንጎነጨዋለን፣ እንጠጣዋለን። ሊቃውንቱ ሊቃነ ጳጳሳቱ በማህሌት ሊቃውንቱ ቀሳውስቱ መነኮሳቱ ዲያቆናቱ በሰዓታት ሰአሉ ለነ ነቢያት ይሉታል። ቅዱሳንን ነው የሚጠሩ። አጠቃላይ የቅዱሳን ምግብ ወተቱ ሰአለነ ሚካኤል ገብርኤል ሩፋኤል ኡራኤል አያ ሰአለነ ጊዮርጊስ ሰአለነ እያሉ የመላእክትን ወተት በኢትዮጵያ ቤተክርስቲያን በሌላው ቤተክርስቲያን ሰአለነ እያሉ እስከ ዛሬ ይጠጡታል፣ ይጎነጩታል። እኛም እየተጠጣን ነውና የመላእክት ምግባቸው በዚያን ጊዜ ዕውቀታቸው የቅዱሳን ዕውቀታቸው የተገለጠባት ዓለም የተፈጠረባት ዕለተ ኃይል ናት። ወለድኩከ እምከርስም ቅድመ ኮከበ ጽባሕ የአጥቢያ ኮከብ ሳይወጣ ወለድኩህ ይለዋል። ስለ ልደቱ ስለ መድኃኔዓለም ልደት ነው። እንግዲህ ብርሃነ ቅዱሳን ዓለም የተፈጠረበት የቅዱሳን ዕውቀት የተገለጠበት፣ ሁለተኛው ዕለተ ኃይል የተጸነሰባት በብርሃኖሙ ለቅዱሳን ቅዱሳን ደግሞ ነቢያት ናቸው። መላእክት ቀጥለው ያሉት በትንቢቶሙ ለነቢያት የነቢያት ትንቢት የታወቀበት የተነገረበት ዕለተ ኃይል ኢሳይያስ ትጸንስ ድንግል ትጸንስ ወትወልድ ወልደ ብሎ ተናገረ። ዳዊት እግዚአብሔር ይቤለኒ ወልዴ አንተ ወአነ ዮም ወለድኩከ አለ። ሚክያስ ወአንቲኒ ቤተልሔም ጥሬ ኤፍራታ ትትሃቲ እምነገሥተ ይሁዳ አለ። ዕንባቆም እግዚአብሔር ሰም ቴማን ይመጽእ ቅዱስኒ እምደብረ ፋራን ወማእጉረ ይሁዳ በማእከለ ክልኤ እንስሳ እሬኩከ አለ። ሕዝቅኤል ዛቲ ኆኅት ትነብር እጹታ ቦአ እግዚእ ኃያላን ውስቴታ ቦአ ወፃ እንበለ ያርሁ መናስግቲሃ። ይህ ሁሉ የነቢያት ትንቢት መቼ ነው የተፈጸመ? ጌታ ሲጸነስ። ታዲያይነን ብርሃነ ቅዱሳን ይለዋል። የቅዱሳን የነቢያት ብርሃን ጌታ የተጸነሰባት ቀን ዕለተ ኃይል ትባላለች። ለምን? ያ ሁሉ የነቢያት ትንቢት የአበው ምሳሌ የተፈጸመባት ኃይል የተደረገባት ጌታ የተጸነሰባት ቀን ዕለተ ኃይል። ቅዱሳን አብሮ እያዛመድን የሚወስዳቸው ብርሃነ ቅዱሳን እያለ ከዓለም ፍጥረት አሉ፣ ከጽንሰቱ አሉ፣ ከመላእክትም አሉበት። ቅዱስ ገብርኤል አይደል ለእመቤታችን ትጸንስ ያላት ብርሃኖሙ ለቅዱሳን የተባለ የቅዱስ ገብርኤል ብስራት ነው። ወገኖችን ጨምሮ ቅዱስ ገብርኤል ማለት ነው። ከነቢያት ጋርም አብሮ ለምን በቱም ድንግልና
ድንግልና የተጸነሰባት ያለ ዘር ያለ ሩካቤ የሚገርም ነው። ያለ ዘር ያለ ሩካቤ ጌታ የተጸነሰባት ቀን ዕለተ ኃይል ትባላለች። ኃይል የተደረገባት ቀን ናት። ምስሌከ አብ ያን ጊዜ ካንተ ጋር ነበረ በተጸነሰበት። እንዴት ብሎ እስመ በፈቃዱ ወበስምረት አቡሁ ወመንፈስ ቅዱስ መጻደ ዋዳንን ይለዋል ቅዱስ ኤፍሬም። በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ነው የተጸነሰ። ስለዚህ አብ ካንተ ጋር ነበረ በፈቃድ ወይም አብ ለአጽኖ ወልድ በለተለየ አካሉ ለልብሰተ ሥጋ መንፈስ ቅዱስ እመቤታችን ለአቂብ እንድትችለው ለማድረግ አንጽሖ ሥጋሃ ቀዲሶ ኃይለ ሊቁ ምን ማለት ነው? ያን ጊዜ አይደለም ሲጸነስ አይደለም። አንጽሖ ሥጋሃ ማለት እመቤታችን ጥንት አብሶ የሌለባት ሥጋዋን የእመቤታችን ሥጋ 7 ዓመት በገነት አዳምና ሔዋን ሲኖሩ ንጻ ጠባይ ሳያድፍባቸው ከኖሩ በኋላ በ7ኛው ዓመት ዕፀ በለስን በልተው አዳምና ሔዋን ጥንተ አብሶ የመጀመሪያውን በደል ኃጢአት ሲፈጽሙ ይቺ ንጽሕት ዘር ድንግል ማርያም ግን መንፈስ ቅዱስ ጠበቃት ይላል። አንጽሖ ሥጋሃ የሚለው ያንን ነው እንጂ ኋላ አይደለም። ለያት አዳምና ሔዋን አቤልና ቃየልን ለመጽነስ ሩካቤ ሲፈጽሙ ያን ጊዜ በ7 ዓመት በገነት የነበረችው ንጽሕት ዘር ከዚያ ጋራ አልተቀላቀለችም። ለምን? አንጽሖ ሥጋሃ መንፈስ ቅዱስ ቀደሳ። መንፈስ ቅዱስ ቀደሰ ማለት ለየ ማለት ነው። ከዚያ ዘር ለይቶ ንጽሕት አድርጎ። ለዚህ ነው ሊቁ ቅዱስ ያሬድ በድጓው ስለ እመቤታችን ንጽሕና ቅድስና ጥንተ አብሶ የሌለባት መሆኗን ሲናገር ከአዳም አብራክ ቀጥታ እንደተከፈለች እስከ ኢያቄም እስከ ሐና ድረስ ንጽሕቱና መውረዷን ሲያጠይቅ ምን አለ? ማርያም እሰት ሀቱ እምትካት ውስተ ከርሱ ለአዳም ከመ ባሕሪ ጻዕዳ። እሷ መገኘቷ ኢያቄምና ሐና አይደለም ይላል። እንዴት ነው እንግዲያ? ማርያምስ ከጥንት ጀምሮ ገና አዳም በተፈጠረ በ7 ዓመቱ ታቱ ውስተ ከርሱ ለአዳም ከአዳም አብራክ ትፈልቅ ነበረ ታበራ ነበረ ይላታል። ያችን ጥንተ አብሶ እንዴት ያገኛታል? ከአዳም አብራክ የምትፈልቅ እንቁ ለምሳሌ እንቁ ጭቃ ላይ ቢቀመጥ ምን ይሆናል? ጭቃ ላይ ቢወድቅ ጭቃው ለጊዜው በላይ ያቆሸሸው ይመስላል አይደል? ውስጡ ግን ይቆሽሻል? አይቆሽሽም፣ ንጹህ ነው። ለኛ ነው ማለት ነው እንጂ እመቤታችን እንደዚያ ለመመሰል አይደለም። ለሰው ግን ከአዳም ወደ ሔዋን ከሔዋን ወደ ሴት ከሴት ሲወርድ ወደ ኖህ ወደ አብርሃም ይስሐቅ ያዕቆብ ይሁዳ እሴይ ዳዊት እስከ ኢያቄም እስከ ሐና ሲደርስ እንዴት ተላለፈ ልንል እንችላለን። እኛ የኛ ጠባቡ አይምሮ ይህንን ማስተላለፍ አይችልም። ቱባችን ጠባብ ስለሆነ ይችላል? አይችልም። አረቂና ጠላ ሲጠጣ እንኳን ወዲያው ነው አይደል ብዥ የሚል ወዲያው ነው ብዥ አረቂና ጠላ። ጠጅ ሲጠጣ አደኛ አይምሮ ያንቺን ንጽሕት ዘር እንዴት እንደምትተላለፍ እንዴት አድርጎ ያስተላልፋል? አይችልም። ለዚህ ነው ሊቁ ምን አለ? እመቤታችን አለ አልቦ ዘይመስል ኪያኪ መኑ ዘይመስል ኪያኪ አንቺን የሚመስል ማል ነው ይልና ወላይለ ኩሉ ህሊናት ይክል ነቢበ እበይኪ ያንቺ ክብር መናገር የሚቻለው የለም። ከሰማይም ከበላይ ከምድርም በላይ ነው ይላልና እቺ ንጽሕት ዘር ናት ድንግል ማርያም። ጥንተ አብሶ የለባትም። ጥንተ አብሶ አለባት የሚል ሰው ካለ የራሱን ጥንተ አብሶ ሊያነጻ
በንስሐ ሊርቅ የሚገባው ነው እንጂ ይህ ለሷ አይደለም። ጎርጎርዮስ ሊቁ ምን ይላል? ኦ አብዳን እናንተ ሰነፎች ኢታስተማስሉ ጽንሳ ለእግዝእትነ ማርያም ከመኩሎን አንስት የድንግል ማርያምን መጽነሷን መውለዷን እንደ ሌሎች ሴቶች መጽነስ መውለድ አትመስሉት። ሐሰላቲ ይህ ለሷ ሊነገር አይገባም፣ አይቻልም። አይደለም። እንዴት? ለምን? ይኸው ያለ ዘር ነው የጸነሰች፣ ያለ ዘር ነው የወለደች። አዲያ ይቺ ማን ትባላለች? በሕቱም ድንግልና ጸንሳ አምላክን 9 ቀን በማህፀኗ የቻለችባት ዕለተ ኃይል ይህች ናት። ምስሌከ ቀዳማዊ በዕለተ ኃይል ያለው በብርሃኖሙ ለቅዱሳን በነቢያት በቅዱሳን በነቢያት ትንቢት እኮ ነው የጸናች እመቤታችን። እንዲያውም እመቤታችን ይላል የእመቤታችን ትልቁ መሰረቷ ትንቢተ ነቢያት ነው ይለዋል። በዚያ ነው ጸንታ የተገኘ። ያዕቆብም በፍኖተ ሎዛ ያየው ከደንጃ ላይ ተተክሎ ያየው መሰላል ይላል። ደንጃው የትንቢተ ነቢያት ምሳሌ፣ ያ መሰላል የወርቁ መሰላል ከድንጋዩ ላይ መጽናቱ፣ መሰላሊቱ የድንግል ማርያም ወርቁ የንጽህናዋ የቅድስናዋ፣ መሰላሉ ከድንጋይ ላይ መቆሙ ድንግል ማርያም በትንቢተ ነቢያት ጸንታ ለመኖሯ። አዎ እነ ሕዝቅኤል የተናገሩት ትንቢት እዚህ ነው በስቲያ ያጸናት። ድንግል ትጸንስ ስላለ ኢሳይያስ ይህ መሰረት ነው። ድንግል ትጸንስ። ይህ በተፈጸመበት ቀን በቅዱሳን ስብከት ብርሃነ ቅዱሳን ማነው እሱ? መድኃኔዓለም ክርስቶስ ተወለደ፣ ተጸነሰ። አሁንም ዕለተ ልደትን የተወለደባትን ቀን ዕለተ ኃይል ይላታል። በብርሃኖሙ ለቅዱሳን ቅዱሳን መላእክት በቤተልሔም ወርደው በቅዳሴሆሙ ይለዋል። ብርሃኖሙ ለቅዱሳን ቅዳሴሆሙ ለቅዱሳን ቅዱሳን መላእክት የልደት ዕለት ምን አሉ? ምን አሉ? እስኪ አንድ ጊዜ በሉላችሁ። እስቲ በዜማ በሉት አንድ ላይ ሁላችሁ። አይ ቅድም ዲያቆን ዮርዳኖስ ያለው ነገር መጣ። እንደምን ዋላችሁ? እኔም እንደሱ በሉት። ስብሐት ለእግዚአብሔር በሉት። ይበቃል። ብርሃነ ቅዱሳን የተባለ ይሄ ነው። ሪዩ ወልወት አይፈትው መላእክት ለዘተወልደ እምቅድስት ድንግል ከቅድስት ድንግል ማርያም የተወለደውን ኖሎት እረኞች አዩት። አይፈትው መላእክት መላእክት አመሰገኑት። ስብሐት ለእግዚአብሔር በሰማያት ብሎ ያመሰገኑባት ቀን ማን ትባላለች? ዕለተ ኃይል፣ ኃይል የተደረገባት ቀን። ለምን? ያለ ዘር ያለ ሩካቤ የተጸነሰው አማኑኤል ሲወለድ ማኅተመ ድንግልናዋን ሳይለውጠው ሳይፈታው ተወለደ። ዕለተ ልደት እኮ ግሩም እኮ ነው። እመቤታችንም ቅድስተ ቅዱሳን የተባለች ያን ጊዜ ነው። ከዚያም በፊት ቅድስተ ቅዱሳን የቅዱሳን መላእክት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው የዘመሩ እሷን ጨምሮ ነው። ምን ብለው? በሰማይ መላእክት ወምድር በምድር ሰላም እርቅ ተጀመረ። ምድር የተባለች ድንግል ማርያም ናት። ስብሐት ለእግዚአብሔር በሰማያት ወሰላም በምድር በእመቤታችን ምድር የተባለች ድንግል ናት። ምድር ጽኑዕት ዘኢሳይያስ ይላታል። ጽጌ አስተርአየ በውስተ ምድርነ ጽጌ መድኃኔዓለም በምድራችን ተገኘ። ምድር ድንግል ማርያም ጽጌ የተባለ ዘታቅፊዮ ለሕፃንኪ ጽጌ ጻዕዳ ወቀይሕ ይለዋል ሊቁ። እና የእመቤታችን ማኅተመ ድንግልናዋ ሳይለወጥ ሳይፈታ የተወለደበት ቀን ማን ይባላል? ዕለተ ኃይል። ያው ደግሞ ማን ይባላል? ብርሃኖሙ ለቅዱሳን የቅዱሳን ምስጋና። ድንግል ማርያምን ብርሃነ ቅዱሳን ትባላለች። ዛሬ ልደቱ ነው። ከዚህ በኋላ ያለው በቃል ሌላ ጊዜ የጽንሰቱና የልደቱ። እንግዲህ ቅድም የተዘረዘሩት ቅዱሳን ብርሃናቸው ማን ነው? በቤተልሔም የተወለደው መድኃኔዓለም ክርስቶስ ነው።
ምእመናንም ቅዱሳን ይባላሉ። በስብከቶሙ ለቅዱሳን ይላል። የሐዋርያ ስብከት ይቀጥላል። ሰብአ ሰገል ቅዱሳን ተብለዋል። እንደውም ሊቁ ሲናገር እመቤታችን አንቺ ወለድሽልን ይልና ኮከብ ብሩክ ዘነጸርዎ ቅዱሳን በፍስሐ ወበሐሴት ቅዱሳን ደስ ብሏቸው ያዩት ኮከብ ብሩህ ዘወፃ እምኔኪ አንቲ ውእቱ ምስራቅ ዘወፃ እምኔኪ ኮከብ ብሩህ ኮከብ ብርሃነ ቅዱሳን ከአንቺ የተወለደ ምስራቅ አንቺ ነሽ ይላታል። ዘነጸርዎ ቅዱሳን ያዩት እነዚህ ቅድም የተባሉት ቅዱሳን በጊዜው ነቢያት በትንቢት ያዩት ኮከብ፣ ሰብአ ሰገል በአካል ያዩት ኮከብ። 2 ዓመት እኮ ነው ቅዱሳን ቤተልሔም ለመድረስ ልደቱን ለማየት የተጓዙ። ስንት ዓመት ሆኖታል ለተጀመረ ይሄ ጉባኤ? 2 ዓመት ከዚህ 5 ዓመት 5 ዓመት ሰብአ ሰገል 3 ዓመት ጨምሯል። እንኳን ደስ ያላቸው። ቅዱሳን ያዩት ኮከብ፣ ቅዱሳን የተመሩበት ብርሃን መድኃኔዓለም ክርስቶስ ከአንቺ ተወለደ፣ ምስራቅ አንቺ ነሽ፣ የብርሃን መውጫ አንቺ ነሽ ቅድስተ ቅዱሳን ይላታል። ሰብአ ሰገል ጽኑዓን ተብለዋል፣ ቅዱሳን ተብለዋል። 2 ዓመት ያለማቋረጥ ስለተጓዙ ጉባኤው አሁን ሳታቋርጡ 5 ዓመት ይቀጥላችኋላችሁ። ሲጃችሁን አንድ አሳዩኝ ነው ያልኩት። ከተጀመረ ጀምሮ የተጓዛችሁ ዘነጸርዎ ቅዱሳን የተባሉ 2 ዓመት ያለማቋረጥ ኮከቡ እየበራቸው ቤተልሔም የደረሱ ናቸው። እስቲ ሳታቋርጡ የተጓዛችሁ እስኪ ሲያታች ጥሩ። እሺ 2 ዓመት ይሆናችሁ እንደ ሰብአ ሰገል 2 ዓመት ይሞላችሁ አላችሁ። ዘቦየ ድሬሁ ወዮርዳኖስን ይገባ ድሬሁ ዮርዳኖስ ዛልሸሸም አለ ምን ተኮንቺ ባሕር ዘወይኪ ወአንተኒ ዮርዳኖስ ዘከባይ ከድሬከ ይላል እንደ ዳዊት። አንቺ ባሕር ወደ ኋላ የሸሸሽ መሆነች ነው ይላል። ዮርዳኖስ እንኳን አለ ባሁኑ የፊተኛው ዮርዳኖስ ነው የሸሸ፣ ያሁኑ ዮርዳኖስ አለ የሸሸዋል። እናንተ እንዳትሸሹ ለማለት ነው። ሰብአ ሰገል 2 ዓመት በእግራቸው ተጉዘው ነው ቤተልሔም ደርሰው ብርሃነ ቅዱሳን መድኃኔዓለም ክርስቶስን አይተው ምግብ፣ ቀለብ፣ በረከት ከድንግል ማርያም እጅ ተቀብለው የተመለሱና የቅዱሳን ጉዞ እሱን ለማግኘት ነው። እና የተዘረዘሩት ቅዱሳን ሁሉ ዛሬም ትናንትናም የነበሩት በስንክሳር በተለያዩ በዜና ወይ የተጻፉት ሁሉ ቅድም የሰማናቸው ሁሉ ዛሬ በጉዞ ላይ ናቸው። እየተከተሉ እየሄዱ በአካለ ሥጋ ሳሉ በአካለ ሥጋ በእግረ ነፍስ ዛሬ ደግሞ በእግረ ቅዳሴ በምስጋና እየተከተሉ ነው ያሉ። እንግዲህ ብርሃነ ቅዱሳን መድኃኔዓለም ክርስቶስ ከበረከተ ልደቱ ይክፈለን። አሜን። ቅድስተ ቅዱሳን ድንግል ማርያም በመስቀለ ብርሃን ተባርከን። አሜን። ቅድም ዲያቆን ዮርዳኖስ ግብፅንም ሶርያንም ህንድንም ሌሎችንም አብያተ ክርስቲያናት ዝክረ ቅዱሳንን ወይም የቅዱሳንን ታሪክ እየጻፉ እንደሚያስቀምጡ ነግሮን በኢትዮጵያ ግን ትንሽ ቀዝቀዝ ብሏል ብሎ አስተላልፏል። ጥሩ ነው። ደግሞ ቅድም እሱ ሲዘረዝራቸው ቅዱሳን ገዳም የሌለው ቅዱስ እንደሌለ ሰምተናል አይደል? ገዳም የሌለው ቅዱስ የለም በኢትዮጵያ ሰምታችኋል። ጽፋቸው ላይ አይደል? ዛሬ ጎንድ ተክለ ሃይማኖት የአቡነ ዮሐንስ ከዚያው ገዳሙ የራሱን የቻለ ቤተ መቅደስ አለው። ደስ የሚልም አለ ለማለት ፈልጌ ነው። አልጎላም እንጂ በዚያው ባሉበት በየገዳማቸው ቤተክርስቲያን ተሰርቶላቸዋል። እንደውም በአረብ ሀገር የሚኖሩት ቦታ ስለሌላቸው ግብፅም እንትናቸውን በመጎናጸፊያ እያደረጉ አጽማቸውን ነው የሚያስቀምጡት። ትክክል ነው። አጽማቸው በተለያየ ቦታ አለ። ቤተክርስቲያን ያላቸው አሉ፣ ገዳም ያላቸው አሉ፣ የሌላቸው አሉ። የኢትዮጵያ ቅዱሳን ዲያቆን ዮርዳኖስ ምድር አይተሃል አይደል? ገዳም አላቸው፣ ቤተክርስቲያን ያላቸው አይደል? ስለዚህ ደስ ሊለንም ይገባል።
ኢትዮጵያ ቅዱሳን ቤተክርስቲያን የሌለው ቅዱስ የለም ተሰርቶለታል እና እነዚያ አናንስም ባይሆን ምንድነው እኛ ቀድሞ የነበሩት አባቶቻችን ርስት ጉልት ሰጥተው ገዳም አጥንተው ቤተክርስቲያን ሰርተው ካለፉ በኋላ አሁን ያሉትን ቅዱሳን ግን ትክክል አልተከተልናቸውም አላነጽንላቸውም አሁን በቅርብ ጊዜ ብፁዕ አባታችን ባሉበት ሀገረ ስብከት ብዙ ሰማዕታት አልፈዋል አይደል አሁን እነሱ ተመዝግበው አልተመዘገበም የቀደሙት አሉ ይሄንን ግን እንደተባለው ልንመዘግብ ይገባል ልንይዝ ይገባል ቅዱሳንን መከተል ይገባል ታሪካችን ቦታውንም እያየን እየጻፍ ልንይዝ ይገባል መልእክቱ ጥሩ ነው ብርሃነ ቅዱሳን ወስብሐት ለእግዚአብሔር ጨርሻለሁ አባታችን የኔታ ሊቀሊቃውንት ተዝራ ሐዲስን እግዚአብሔር ቃለ ሕይወት ቃለ በረከትን ያሰማልን ቃለ ሕይወት ቃለ በረከትን ያሰማልን ተስፋውን መንግስቱን ርስቱን ያወርስልን ያው እንደምታውቁት ጫና በጣም ስለሚበዛባቸው ያው አልፎ አልፎ ነው የምናገኛቸውና ለዚያም እኛም ብዙ ሰው ዘውጭ ያሉ ልጆች ቶሎ ቶሎ ላኩልን እንጂ እሳቸውን ትምህርት ይላሉ ግን ከባድ ነው እዚያው ቤተ ጉባኤ ገብቶ ለመቅረጽ ካልሆነ ፈስንቱ ይደርሳሉ ከባድ ነው እና እንደዚህ ያለ አጋጣሚ ሲገኝ እኛም እድሉን እንደ ሌሎች ሰዎች አብረን እኩል ነው የምናገኝ አሁን ይሄው ተቀርጿል በዚያም በዚህም እኩል ነው እነሱም በውጭ ያሉት የሚሳተፉትና አባታችንን እግዚአብሔር በእድሜ በጤና በጸጋ እግዚአብሔር ይጠብቅልን አሁን ሰዓት መቆጠብ ስላለብን በቀጥታ ወደ ብፁዕ አቡነ መቃርዮስ ነው የምንሄደው አባታችን ትምህርቱንም መልእክቱንም በዚያውም ጸሎትንም ባንድ ላይ ያደርጉልናል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እንደምን አመሻችሁ እንደምን ከረማችሁ እግዚአብሔር ስም የተመሰገነ ይሁን ሊቀ ሊቃውንት ዕዝራ አራት አይና ይባላል ሊቃውንት ሀገር ወይ ከወን ከመእስ እንተ ትክልታው ማህዘማይ እናንተ ግን አልተለወጣችሁም ትምህርቱ ግን ይፈሳል አትይዙትም ይሄ ወንድማችሁ ነው ታውቁታላችሁ ማነው ስሙ ዲያቆን ያብዳውስ እሱ ያስተላልፋቸው መልእክቶች ታውቁታላችሁ አትይዙትምና ሁሉም 00 ቢደምር 0 ዝክረ ቅዱሳን ማለት ራሱ ወንጌል አጽራረ ቤተክርስቲያንን ዝክረ ቅዱሳንን ትምህርት እንዳይሰጥ ሲያደርጉ የነበሩ የቤተክርስቲያኗ የውስጥ ጠላቶች እነሱ ይወድቃሉ እንጂ ዝክረ ቅዱሳን ግን እያደገ ነው የሚሄደው የአባታችን ሲያስተምሩ ሁሉ ነገር ሲያደርጉ በመጨረሻ ምንድነው የሚያዝላቸው ዝክረ ቅዱሳን የቅዱሳን አባት መድኃኔዓለም ክርስቶስ ሲሆን እኛን ሲያስተምሩ ደግሞ ቅዱስ ልላችሁ እንችላለን የቅድስና ስራ ከሰሩ ማለት ነው በተለይ እያያዛችሁት አይደለም አሁን ብትጠየቁ ሁሉም 00 ቢደምሩ 0 ቢቀንሱ 0 ነው ብዙ ትምህርት ነው እያስተማረ ያለ ቤተክርስቲያናችን በተለይ በውጭ ዓለም ላይ ወንድማችን ዲያቆን ዮርዳኖስ ብዙ ልጆችን በውጭ ሀገር እያስተማረ እየለወጠ ነው ያለው ሀገሩን ስለሚወድ ስለሚያፈቅር ነው እንጂ በ48 ሰዓት ላይ ከዚያ ሀገር አውጥተን ወደ ተሻለ ቦታ ላይ መውሰድ ይቻል ነበር እሱ ግን አይፈልግም ያልተጠየቀበት የለም በተለይ የቅዱስ ሥላሴ ልጆች እናንተን የለወጠ እናንተን ያስተማረ እናንተን የመከረ ስለሆነ ለወንድማችን ቃለ ሕይወት ያሰማልን አሜን
ተወድሰ ከንቱ የማይፈልግ እንደኔ መገሰጽ የሆነ ነው። እንደኔ መጡ ጳጳስ ኃይለኛ ናቸው ትሉ ይሆናል። ውሸት የምትናገሩ ከሆነ ውሸት ነው። እውነት የምትናገሩ ከሆነ ግን እውነት ነው። አሁን ዝም ብላችሁ የቴዎድሮስ ልጆች ነን የቴዎድሮስ ልጅ ነን ትላላችሁ። የጎንደር ልጆች ግን የቴዎድሮስ ናችሁ ትገኛላችሁ አይደላችሁምና የነበሩ ጀግኖች አልፈዋል። አሁን ግን እኛ ጋር ያለን ሀሜት እንደተባለ ይሄ አስፈላጊ አይደለም። እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት ነው። በተለይ ዮርዳኖስ እኔ ብዙ ሰዓት አልፈጅም። ብዙ ሊቃውንቶች አስተምረዋል። ከነሱ በላይ ማስተማር ማለት አባይን በጭልፋ እንደ መስፈር ማለት ነው። ዛሬ ሀገራችን ያለችባት ፈታኝ የሆነ ሰዓት ስለሆነ ለእምነታችን መጸለይ፣ ለሃይማኖታችን መጸለይ፣ ለሀገራችን መጸለይ ያስፈልጋል። ቅድም ከንፈር መምጠጥ ይሄ ለብዙ ዓመታት ስትራቴጂ ተነድፎ የነበረ ነው። ቤተክርስቲያን የማቃጠል፣ ካህናት የማሳደድ፣ ምዕመናን የመበተን። አይበተኑም፣ አይችሉም። 75 ሚሊዮን ያላት ቤተክርስቲያን ማንም ሊያናውጻት አይችልም። ዛሬም አለት ናት፣ ከነገ ወዲያ ማለት ናት። ዛሬም መሰረት ናት፣ ከነገ ወዲያ መሰረት ናት። እና ወንድማችን ዲያቆን ዮርዳኖስ እነዚህ አሁን ስንክሳሩ እንዴት አድርጎ እንደያዘው አባታችን እየሰሙት ነው መሰለኝ። እንግዲህ ወሰበት ርህሙት ይዘክሩኒ ወሰበት ጸግቡ ትረሱኒ። አዎ ስትራቡ አቤት አቤት ትላላችሁ፣ ስትጠጉ ግን ምን ትሆናላችሁ? ነገር እሱ ያስተማራችሁ ትምህርት አሁን በጠይቃችሁ አትመልሱልኝ። ጎበዞች ልትኖሩ ይችላላችሁ። ይሄ የሰጠው ጸጋ የዚህ ጸጋ ነው። እና አባት አሁን ለምሳሌ ሊቀ ሊቃውንት ዕዝራ እንደነዚህ ያሉ ሰዎች ለማግኘት ብዙ መጣር ያስፈልጋል። አንድ ማህሌት የቆመውን ሊቅ መልስ ተርጉሙ ሲጥ ቢሉት አይመልስም። አራት አይና የተባሉት ግን የዘመሩትን ያመሰገኑትን ሁሉ ነገር አመሳጥረው ትምህርት ስለሚያስተምሩ በተለይ ለኢትዮጵያ ኦርቶዶክስ ለጎንደር ብቻ አይደለም፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዩኒቨርሲቲ መምህር ማለት ናቸው። አሁን እናንተ ዩኒቨርሲቲ የጨረሻችሁ ሰዎች እንግሊዝኛ በጠይቃችሁ ሁሉ ዜሮ ናቸው። ማመልከቻ ብትጽፉም አትችሉም። በደንብ አሁን ብጠይቃችሁ አንዲት መልስ ነገር እሰይ አፕሊኬሽን ሙሉና አምጡ ብላችሁ ሰማለ ማመልከቻ ጻፉ ብላችሁ የለም። ለምን? ዝም ብሎ የታለፈ በመደዳ ስለሆነ መምህራኑ ዜሮ፣ አስተማሪዎች ዜሮ ስለሆነ። ግን እዚህ አካባቢ ያለው ግን ዶክተሮች የሚወጡበት የሜዲካል ዶክተሮች የሚገኙበት ስለሆነ ወደዚህ ገብታችሁ ደግሞ ሊቆች እንድትሆኑ እንመኝላችኋለን። በተለይ ወንድማችን ዲያቆን ቴዎድሮስ ማነው ዲያቆን ዮርዳኖስ በርታ፣ ከጎንህ ነን። ዝክረ ቅዱሳን ዝም ብለህ ለህትመት ቁጭ ያደረጋቸው መጽሐፍቶች ካሉ ከቅድስት ሥላሴ ልጆችም ጋር በመሆን በመመካከር ለህትመት እንደምናበቃለን ልናረጋግጥልህ እንፈልጋለን። የሚጠቅመው አንተን አይደለም፣ የሚጠቅመው ቤተክርስቲያኒቱ ነው የሚጠቅመው፣ ለእናንተ ነው የሚጠቅመው። ትደግፉታላችሁ። የጭብጨባ አይደለም፣ ስምጃቸው አውጡት፣ ትደግፉት። እሺ እግዚአብሔር ይስጥልን፣ እናመሰግናለን። አሁን እሱ ሌላ እናደርግለት አንፈልግም። የጻፈው መጽሐፍ ግን ሊታተምለት እንፈልጋለን። ለምን? የታፈነ ነገር አለ። እናንተ አሁን የተማራችሁ ትምህርት ብትጠየቁ አትመልሱትም። አሁን ቅድም የጠራቸው ቅዱሳን ጥሩ ብላችሁ ትጠራላችሁ ወይ? የለምና አትይዙትምና አንዲት ወሬ ብንይዝ ግን
ተባለ እንዴ ጎንደር አንድ ጊዜ በአንድ እግሯ ተቆማታላችሁ። የእግዚአብሔር ቃል ከሆነ ግን ስለማይያዝ መጽሐፉ ከያዛችሁ ግን ጠንካራዊ ትሆናላችሁ። የክርስቲያን ሀገር ነው፣ የክርስቲያን መዲና ነው። ግን እናንተ ሴቶች ወንዶቹ ሊቃውንት ሁኑ፣ የወንጌል ሰባኪያን ሁኑ፣ ዝክረ ቅዱሳንን አንብቡ፣ ስንክሳርን አንብቡ። ካነበባችሁ ግን ጠንካራ ትሆናላችሁ። በተረፈ ግን ሁሉም ገዳማት አሁን እየዞርን የምንረዳው የምናደርገው አባታችን በእሱ አማካይነት በሰጠው ትምህርት ስለሆነ ዲያቆን ዮርዳኖስን አባታችን በክብር እንዲይዙልን በእግዚአብሔር ስም አደራ ለምንለውት። በጣም ጎበዝ፣ ተወድሶ ከንቱ ማይፈልግ፣ ተወድሶ ከንቱ ይፈልግ እንዳለ ነው። እኔ ከታች ድረስ ብድግ ማድረገው ነበር ማለት ነው። ግን መምህር ማለት ለራሱ ጥቅም የማይፈልግ ለሕዝበ ክርስቲያኑ የቆመ ከሆነ ጻድቅ ነው፣ ሰማዕት ነው፣ መናኝ ነው ማለት ነው። አንደበተ ርቱዕ የሙግስ አይደለም ማሞግሰው የበለጠ እንዲሰራ የበለጠ እንዲተጋ እንደነ ቅዱስ አትናቴዎስ እንደነ ዮሐንስ አፈወርቅ እንደነ ቅዱስ ዲዮስቆሮስ ሁነ እንድትገኝ ነው የምንፈልገው። የአባትህን የሊቀ ሊቃውንት ዕዝራ በረከት አይለይ እላለሁ። እውነቱ ነው። እንዴት አድርጌ ልግለጽላችሁ? እሱ እኮ ጎንደር ንቅንቅ አይልም። ከዚህ በአንቀልባ ዝለን ይዘን ብንሄድ እኛ ደስ ይለናል። እናንተ ግን ስለማትጠቀሙበት በቃ በየቦታ ነው። አሁን በየቦታ ብታዩት ይሄ ጎንደር ልጅ አይታ ግማሹ ሱሪውን ዝቅ አድርጎ በየመንገዱ ይሮጣል። ሆምለስ አይሉት፣ ጋንግስተር አይሉት። ለሀገሩ አይጠቅም። ለምን አይጠቅም? ለሀገሩ ከሆነ ዳር ደንበሩ ማስጠበቅ፣ እርስ በራሱ መገዳደል። አባታችን ይሄን ብታወግዙ። ይሄ ክርስቲያን ሀገር ነው። ላይ አርማጭሆ፣ ታች አርማጭሆ፣ መተማ፣ የዚህ ቆላ ወገራ ከሴቷ ጀምሮ ክራሽ የሌለት ሞባይል ይመስላል። ጀግንነት ነው እንዴ? ወንድሙ መግደል ጀግንነት አይደለም፣ ጅልነት ነው። እውነት ከሆነ ጀግናዎች ላይ ወልቃይት ጸገዴንና ሁመራን መመለስ አይችልም። የጀግንነት ስራ ከሰራ ማለት ጎንደር ከተከዜ መልስን ሌላ ሀገር የለው። እኛ ገደሉ ሰው ረሽኑ አጥፍ ማለታችን አይደለም። ወንድሙን እንዴት ይገላል? ይሄ እውነቱ አባታችን በጥብቅ አድርጋችሁ ልታወግዙት። በጠቅላላ ገበያ ይዞ እኮ ዝም ብሎ ሽንኩርት መክተፊያ ይመስላል። ለዚህ መንገድ ላይ ስናልፍ ምን አለ ዳዊት ቢያደርግ ደውገንዶር ብታይ በሙሉ ጠቅላላ ከሴቱ ከሕፃን ዝም ብሎ ክራሽ። ቤቱ ብትሄድ እኮ የሚበላ ነገር አይኖርም። መሳሪያው ግን ቤት ላይ ተንተርሶ ነው የሚያድረው። ይሄ ነፃ እንዲወጣ እንፈልጋለን። እግዚአብሔር አምላክ ለዚህ ጎንደር የነበረ የጥንቱ የአባቶቻችሁ በረከት ለዚህ ሀገር ያድርግልን እግዚአብሔር። እነዚህ ገዳማትን የተንከባከበ ያለው ወንድማችን አሁንም እግዚአብሔር ይባርክልን፣ አልነግራችሁም። ይሄ የሰራው ያደረገ ይሄ ሰራ ሊል አልፈልግም። እሱ ያውቁ የሚያስተምረውን እንከታተለዋለን። አሁን እናንተ ፌስቡክ ላይ የምትጠቀሙበት ለወሬ ነው። ምን አለ የተማራችሁት ፌስቡክ ላይ ብትለቁት መልካም ነው። ጥይት ተተኮሰ እኮ መተማ ብትሉ በአንድ ጊዜ ከተማዋን ታዳርሷታላችሁ። የተሰጠው ትምህርት ግን በጥሩ ነገር እንዲሆን እንፈልጋለን። በተለይ የቅድስት ሥላሴ ልጆች በአስቸኳይ የወሌ ወንድማችን የዲያቆን ዮርዳኖስን አንደኛ መጽሐፍ፣ ሁለተኛ መጽሐፍ በአስቸኳይ እንዲታተምለት እንጠይቃለን። ከሊቃውንት ጉባኤ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታትዬ ጉዳዩን እንደማስፈጽምልን ላረጋግጥልህ እፈልጋለሁ። አባትህን አሉ
ሊቀ ሊቃውንት ከተባሉ አንዱ ነው። ሊቀ ሊቃውንት ዕዝራ ካየው ማንም ሊያሻሽለው አይችልም። እዚህ ካየው በቀጥታ ለህትመት እንደሚወልም ላረጋግጥ እፈልጋለሁ። መታተም አለበት እና አንብበው። ገብቶሃል? ዛሬ አለህ እኮ ነገ የለህም። ልጅ እኮ ወልደሃል። የበለጠ መውለድ ደግሞ ያስፈልጋል። መጽሐፍ ወብላል እንታክቲ መጽሐፍ እቺ መጽሐፍ እንድንበላት እንድንጠቀማት የታተመችው መጽሐፍ ለኛ ተጠቅመናለች። በጣም ነው የምናመሰግንህ፣ በጣም ነው የምናመሰግንህ። እናከብርሃለን፣ ከፍ ከፍ እናደርግሃለን። አባታችንም እዚህ ለአካባቢ ትልቁ አባት አንጋፋ የሁላችንም አባት ነዎት፣ መምህር ነዎት። ዝም ብሎ ጠቅላላ የሰንበት ትምህርት ቤት ተማሪ ሁሉ መምህር ይባላል። መምህር ማለት ተርጉሞ የሚያሰራጭ ጎበዝ ሊቃውንትን የሚያፈራ መምህር ተብሎ ከሊቀ ሊቃውንት ወደ መምህርነት ሊቀ ሊቃውንት ማለት የሊቃውንቶቹ በላይ ማለት ነው። አውቃችሁታል? አሁን ግሩማን እያሉ ሌሊት ማህሌት ቢቆሙ ጸናጽልም ቢያወርዱ ምን ቢሉ የእነሱ ሊቃቸው እንደማለት ነው። የእሳቸው ደግሞ የበላይ ሊቃቸው ማን ነው? መድኃኔዓለም ክርስቶስ ነው ማለት ነው። እና አባታችን የሚያስተምሯቸው ደቀ መዛሙርት ለቁም ነገር ያውቃሉት፣ በረድኤት ይጠብቅልን፣ እናንተም በበረከት ይጎብኛችሁ። የቅዱሳን አባቶቻችን በረከታቸው ረድኤታቸው ቅድም የተጠሩ ተሰዓቱ ቅዱሳን ረማውያን የኢትዮጵያ ጽዮን የሆኑትን በሙሉ የእነሱ በረከት አይለያቸው። የወላዲተ አምላክ የድንግል ማርያም አማላጅነት ለሁላችን ይትረፍረፍልን። አሜን። አቡነ ዘበሰማያት መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉን እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ዘላለሙ። በንስሐ ውስጥ ያላችሁ ሰዎች ራሳችሁ ዝቅ ዝቅ አድርጎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ለሐዋርያት ስልጣንን የሰጣቸው ከልጅነት እስከ እውቀት የሰራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እዚህም የተሰበሰባችሁ ወንዶችም ሴቶችም ከኃጢአታችሁ የተፈታችሁ ንጹሐን ሆኑ። እኔንም እናንተንም ለመንግሥተ ሰማያት በቃ እንድንሆን ዘንድ እግዚኦ መሐረነ ክርስቶስ ብሎ 12 ጊዜ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ ተወካፌ ንስሐ ስራይ ኃጢአት ኃጢአቱ ሁሉ ዝውቀ በስህተትን በለ እውቀት በድፍረትን በለ ንስሐ የተደረገውን ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር አምላካችን ለአባቶቻችን እድሜውን ጤናውን ይስጥልን፣ እድሜውን ጤናውን ይስጥልን። መቼም በዚህ ዘመን ከባድ ቢሆንም እንኳን ያው ልጅ ለራሱ ጥቅም ሲል የወላጆቹን እድሜ ይለምናል። ለራሱ ጥቅም ሲል ነው እና ለኛ ሲባል አባቶቻችን እግዚአብሔር በደጁ ያሰንብተልን። ከዚህ በላይ ምለው የለኝም። አንዲት ብቻ መልእክት አለች፣ እሷን ማጠቃላይ ላድርጋት። አድርሽኝ ከነሐሴ 1 ጀምረን ሁላችንም አድርሽኝ ስንጠጣ አደራ የምንላችሁ ነገር ከጸሎት ከትምህርት በቀር ትርፍና በቅርብ ጊዜ የመጡ ደባል ነገሮችን እንተዋቸው።
ትርፍ የሆኑ መጠጣቱ ይሄ ያልሆነ አልኮል ነገር መጠጣቱ ያልሆነ ወሬ ማውራቱ በጸሎት እንጀምራለን በያለንበት ቦታ ጸሎት ከዛ በኋላ የሚያስተምር ካለ ትምህርት የሚያስተምር ከሌለ መጻሕፍትን ገልጣችሁ ማንበብ እዚያ በኋላ በጸሎት ይዘጋል መሃል የሚቀመስ ነገር ካለ አበው ያቆዩን ፊት ወይ ጥሬ ቆሎ ወይ ዳቦ እንደው ዘመነኛ እናደርገው ከተባለም ሻይ ነገር ካልሆነ በቀር አደራችሁን ሌላ ነገር እንዳታደርጉ አላስፈላጊ ሙዚቃ ነክ ነገሮች አሁን እየጠፉ ቢሆንም እንኳን አንዳንድ ቦታ ላይ እናያለንና በእመቤታችን መታሰቢያ ጊዜ እመቤታችን እንደማሰብ አባታችን አፄ ዮስጦስ ያቆዩንን ደግ ነገር በዚህ አካባቢ ነው በብዛት ያለው አድርሽኝና እሱን ነገር እንዳንረሳ በያለንበት አደራ በተረፈ ግን ያው ዝክረ ቅዱሳን 16ቱን ቀን ስለእመቤታችን ትምህርት የሚሰጥበት ጉባኤ ስላለ የሚመቻችሁ አብየ ጊዜ ነው እዚያም ብቅ ማለት ትችላላችሁ ከዚያ ውጪ በአገልግሎት ሰዓት ቢያንስ አንዱን መምረጥ አለብን ወይ ሰዓታት ያ ባይቻል በነግ ሰዓት ታምርና ኪዳን ቅዳሴ ማርያም ትርጓሜ ቅዳሴ ምህላ ለማታ በየትኛውም ስፍራ ብዙ ቦታዎች ላይ አለ ስለዚህ እነዚህ እንድንሳተፍ አደራ እንላለን እግዚአብሔር አምላክ ጾሙን በሰላም አስጀምሮ በሰላም እንዲያስፈጽመን ቅዱስ ፈቃዱ ይሁንልን አንድ ብር ነዳያን እንዳትረሱ አባታችን ሁላችንም አንድ ላይ አሁን ተነስተው ባርከውን ስለሚሄዱ ለመሳለም ሁላችንም እንፈልጋለን አውቃለሁ ግን አንደኛ ለእናንተም ይመሻል ለራሳችሁም ይመሻል ስለዚህ አደራ የምንላችሁ በእምነት ይገኛል በመጋፋት አይሆን ስለዚህ ሁላችንም አንድ እኩል ተባርከን በቀጥታ በሯ እንደተከፈተች እነርሱ ከወጡ በኋላ እኛም ተከትለናቸው ወደ የቤታችን እንሄዳለን ማለት ነው የሰላም የምህረት አምላክ በሰላም አስጀምሮ በሰላም እንዳስፈጽመን ሁሉ እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰልጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችንም በሰላም ያደርሰን አባቶቻችንም በየማረፊያቸው በሰላም ያደርሰልን እነሱን ያሳለፍን ጸጋነ ሳይነ ያለን እንዘምራለን ማለት ነው በስላሴ ስም እንዘምር ጸጋነ ሳይነ